ቢሊየነሩ አሌክሳንደር ስተርሊንግ ከ23 ዓመት በፊት በሞት የተለየችው ሚስቱ አንገት ላይ የነበረውን ሀብል በአጋጣሚ በትልቅ ሆቴል ውስጥ ወለል እየወለወለች በነበረች አንዲት ምስኪን ወጣት የጽዳት ሰራተኛ አንገት ላይ ተመለከተው። ይህ እንዴት ሊሆን ይችላል? ይህች ሴትስ ማን ናት? ከቢሊየነሩ ሚስት ጋር ያላት ጥልቅ ግንኙነት ምንድነው? ያ በዚያች አስከፊ ምሽት በመኪና አደጋ ከሚስቱ ጋር አብሮ የጠፋው ውድ ንብረት ዛሬ በዚች ወጣት ሴት እጅ ላይ እንዴት ሊገባ ቻለ? አሌክሳንደር ለሁለት አስርት ዓመታት ሁሉንም ነገር አጥቻለሁ ብሎ በሐዘን ሲኖር፣ እውነቱ ግን ከሱ በቅርብ ርቀት ላይ በሚገርም ሁኔታ ተደብቆ ነበር። ከ23 ዓመታት በፊት በመቃብር ውስጥ ተቀብሮ የቀረው ሚስጥር ዛሬ በድንገት አቧራውን አራግፎ ተነስቷል። ነገር ግን የዚህ ሀብል መታየት ለብዙዎች ትልቅ ስጋት ነው። እውነቱ እንዳይወጣ የሚፈልጉ አዳኞች አፍጥጠዋል። መጨረሻው ፍጹም የማትጠብቁት የሆነውን ይህንን አስገራሚ በሚስጥር የተሞላ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም ማወቅ እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ንገሩን። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ሁል ጊዜም ለምትሰጡን ሐሳብ፣ አስተያየት፣ በርቱ ለምትሉን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ሕይወት ይለውጣል ብላችሁ የምታምኑ ከሆነ በደግነት ላይክ አድርጋችሁ ጀምሩት። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ይህ አንገት ሀብል የሟች ሚስቴ ንብረት ነው። በዋናው አዳራሽ ውስጥ አንድ ጩኸት አስተጋባ። ወዲያውንም ሁሉንም ንግግሮች ጸጥ እንዲሉ አደረጋቸው። የጎልደን ቫሊ በጣም ኃይለኛው ባለሀብት አሌክሳንደር ስተርሊንግ ከጠረጴዛው አጠገብ ቆሞ ነበር። ፊቱ በቁጣ ተዛብቷል። የጠቋሚ ጣቱ በቀጥታ ወደ አንዲት ወጣት የጽዳት ሰራተኛ ደረት ይጠቁም ነበር። ኤሊና በአዳራሹ መሃል ደንዝዛ ቆማ የቆሸሸ ጨርቅ በእጇ ይዛ ደሟ በደም ስሮቿ ውስጥ ሲቀዘቅዝ ተሰማት። ጨርቁ ከእጇ መለጣት። አንገቷን በሁለቱም እጆቿ ሸፈነች። በዚያ ተንጠልጥሎ የነበረውን የወርቅ ሜዳሊያ ጠበቀች። ጌታዬ፣ እኔ ምንም አልሰረኩም ተንተባተበች። አንድ እርምጃ ወደ ኋላ ተመለሰች። እምላለሁ። አሌክሳንደር ግን አልሰማትም። በመንገዱ ላይ የነበረውን ወንበር በመርገጥ እንደ ማዕበል ወደ እርሷ ገሰገሰ። በአቅራቢያው ባሉ ጠረጴዛዎች ላይ የነበሩ ደንበኞች ከሰውየው በሚመጣው ቁጣ ተሸብረው ራቁ። አቷሺ! አሌክሳንደር እያገሳ ተጠጋት። ይህንን ጌጥ ለ23 ዓመታት ፈልጌዋለሁ። እንዴት ወደ አንቺ ሊመጣ ቻለ? ተናገሪ! የሬስቶራንቱ ስራ አስኪያጅ ሚስተር ቶርን በድንጋጤ ፊቱ ቀልቶ እየሮጠ መጣ። ሚስተር ስተርሊንግ እባክዎን! ቶርን በመካከላቸው ቆሞ እጆቹን እያወዛወዘ ሁኔታውን ለማረጋጋት ሞከረ። እሺ፣ ለሁሉም ነገር ይቅርታ። ይህች ልጅ አዲስ ሰራተኛ ናት። ብቃት የሌላትና ሌባ ናት። ኤሊና፣ ከስራ ተባረሻል። ፖሊስ ከመጥራቴ በፊት አሁኑኑ ውጪ። ቶርን ክንዷን በኃይል ይዞ ወደ ወጥ ቤት ሊጎትታት ሞከረ። ኤሊና በህመም ጮኸች። ገና ከመምጣቱና ምን እንደተፈጠረ እንኳን ሳይጠይቃት እያባረራት ነበር። ኤሊና ሚስተር ቶርንን መቃወም ከመቻሏ በፊት አንድ ጠንካራ እጅ የስራ አስኪያጁን የእጅ አንጓ በኃይል ስለጨመቀው የጣቱ መገጣጠሚያዎች ነጡ። አሌክሳንደር ነበር። ልቀቃት! አሌክሳንደር በዝቅተኛና አደገኛ ድምፅ አዘዘ። ዳግመኛ ብትነካት ይህን ንግድ ነገውኑ እንደማጠፋው እምላለሁ። ቶርን በፍርሃት እየተንቀጠቀጠ ወዲያውኑ ልጅቷን ለቀቃትና እጆቹን ወደ ላይ አንስቶ ወደ ኋላ ፈገፈገ። ግን ሚስተር ስተርሊንግ የአንገት ሀብሉን ሰርቃለች እያሉ ነው። ዝም በልና ከዚህ ሂድ። አሌክሳንደር ወደ እርሱ ሳይመለከት አቋረጠው። አሌክሳንደር ትኩረቱን ወደ ኤሊና መለሰ። በጣም ተቀራርቦ ስለነበር በትንፋሹ ውስጥ የውድ መጠጥ ሽታ ሊሰማትና በግራጫ አይኖች ውስጥ ያለውን ግልጽ ህመም ማየት ትችል ነበር። የአንገት ሀብሉን ለኔ ስጪኝ። እጁን መዳፉን ወደ ላይ አድርጎ ዘረጋ። አሁንም ኤሊና ጌጡን አጥብቃ በእጆቿ ይዛለች። የኔ ነው። ከናቴ ቀረኝ ብቸኛው ነገር ይህ ነው። ህፃን ከነበርኩበት ጊዜ ጀምሮ አድርጌዋለሁ። እየዋሸሽ ነው። አሌክሳንደር አምዱን በቡጥ እየመታ ጮኸ። ሚስቴ አደጋ በደረሰባት ሌሊት አድርጋው ነበር። ማንም ከዚህ አልተረፈም። ማንም። የአሌክሳንደር ቁጣ ሊገቱት የማይቻል ይመስል ነበር። ነገር ግን ያ የወርቅ አንገት ሀብል ለ23 ዓመታት ተቀብሮ የነበረን እውነት ደብቆ ነበር።
ኤሌና እየተንቀጠቀጠች ነገር ግን በሚገርም ክብር ተነስታ ቁልፉን በሚንቀጠቀጡ ጣቶቿ ፈታች። የአንገት ሐብሉን አውጥታ በሚሊዮነሩ ፊት ያዘችው። ነገር ግን ሳትሰጠው የሰረቁ ከመሰሉት በውስጡ የተቀረጸው ምን እንደሆነ ይንገሩኝ ስትል በሚንቀጠቀጥ ድምጽ ተፈታተነችው። የእርሶ ከሆነ በስተጀርባ የተቀረጸውን ማወቅ አለቦት። አሌክሳንደር ዝም ብሎ ቀረ። ትንፋሹ ቆመ። ተጽፏል። ድምፁ ማለቂያ በሌለው ሐዘን ተሞልቶ ረገበ። ኤስ ሲደመር ኢ ለዘላለም ተብሎ ተጽፏል። ኤሌና በቀስታ ሜዳሊያውን አዞረችው። የአዳራሹ ብርሃን ባሮጌው ወርቅ ላይ የተቀረጹትን ፊደላት አበራው። ኤስ ሲደመር ኢ ለዘላለም። አሌክሳንደር የታፈነ ትንፋሽ አወጣ። ጌጡን ከእጆቿ ነጥቆ እውነተኛ መሆኑን ለማረጋገጥ እንደሚፈልግ ሁሉ ጣቱን በተቀረጸው ላይ ደጋግሞ አሳለፈ። ይህ የማይሆን ነው ሲል አንሾካሾከ። ቀና ብሎ አይኖቿን በትኩረት እያየ እድሜሽ ስንት ነው ሲል ጠየቃት። 23 ኤሌና ባዶ አንገቷን እያሻሸች መለሰች። ልደትሽ መቼ ነው? በትክክል አላውቅም። በታህሳስ 12 ቀን ተጥዬ ነው የተገኘሁት። የአሌክሳንደር ዓለም ቆመ። ታህሳስ 12 ያደጋው ትክክለኛ ቀን ነበር። ሚስቱን እና ያልተወለደውን ልጁን የቀበረበት ቀን። ከኔ ጋር ነይ አላት በድንገት። ክርኗን እየያዘ ነበር። አሁን ቁጣው ጠፍቷል። የቀረው ተስፋ የቆረጠ አጣዳፊነት ብቻ ነበር። ከእርሱ ጋር የትም አልሄድም። ኤሌና እጇን ለማስለቀቅ ሞከረች። የአንገት ሐብሌን ይመልሱልኝ። እኔ ገንዘብ ከሆነ ከፍሎታለሁ። አሌክሳንደር የገንዘብ ቦርሳውን አውጥቶ በአቅራቢያው ባለው ጠረጴዛ ላይ ብዙ የገንዘብ ኖቶችን ወረወረ። ወደ እነሱ አልተመለከተም። ከኔ ጋር ስለተነጋገርሽ ብቻ 10,000 ሰጥሻለሁ። 10 ደቂቃ። አሁን ከመጣሽ ደግሞ 20,000። መላው ሬስቶራንት ትንፋሹን ዋጠ። ኤሌና የተበታተኑትን ኖቶች ተመለከተች። ከዚያም የከተማው ባለጸጋ ሰው ልመና የተሞላባቸውን አይኖች አየች። 30,000 አለች፣ ልቧ በደረቷ ውስጥ በኃይል እየመታ። እና ንግግራችንን እንደጨረስን ደግሞ የአንገት ሐብሉን ይመልሱልኛል። ተስማምተናል። አሌክሳንደር አሁንም ጥግ ላይ ወደሚንቀጠቀጠው ስራ አስኪያጅ ዞረ። ቶርን፣ የግል ክፍል እፈልጋለሁ እና ማንም እንዳይረብሸን። ማንም ቢገባ ከስራ ትባረራለህ። መልስ ሳይጠብቅ አሌክሳንደር ኤሌናን ዝግ በሆነ ኮሪደር መራት። ሲራመዱ ስልኩን አውጥቶ በሚንቀጠቀጡ ጣቶቹ አንድ ቁጥር ላይ ደወለ። ዶክተር ማክስዌል ስተርሊንግ ነኝ። አሁኑኑ ወደ ስካይላይን ሬስቶራንት ይምጡ። ለድንገተኛ ዲኤንኤ ምርመራ የሚሆን መሳሪያ ይዘው ይምጡ። አዎ፣ በትክክል ሰምተዋል። የሚያደርጉትን ሁሉ ትተው አሁኑኑ ወደዚህ ይምጡ። የህይወትና የሞት ጉዳይ ነው። አሌክሳንደር በትንሿ ክፍል ውስጥ በሩን ልክ እንደ ጥይት በሚሰማ ድምጽ ዘጋው። ወዲያውኑ ፊቱ በቀዝቃዛ ላብ ተሸፍኖ ዞረ እና ወደ ጥቁር የቆዳ ሶፋው ጠቆመ። ተቀመጪ ሲል አዘዛት። ኤሌና ጀርባዋን ከግድግዳው ጋር አድርጋ ቆማ በከባድ ትንፋሽ ለማውራት ብቻ ነው የፈለጉት ስትል ጠየቀች። ርቀቷን ጠብቃ ነበር። አሌክሳንደር ጥያቄዋን ችላ አለው። እንደሚያንቀው ሁሉ የከረቫቱን ቋጠሮ አላላና በክፍል ውስጥ እንደታሰረ አንበሳ ወዲያና ወዲህ መመላለስ ጀመረ። የማይናገሩ ከሆነ በሩን ይክፈቱት። 30,000 ይስጡኝና መሄድ እፈልጋለሁ። ዶክተሩ ሲጨርስ ገንዘቡን ትወስጃለሽ አላት፣ ወደ እርሷ እንኳን ሳይመለከት። እስኪ አሁን ተናገሪ። ታህሳስ 12 ቀን እንደተገኘሽ ተናግረሻል። በስንት ሰዓት ነው? አላውቅም ስትል ኤሌና በቢሊነሩ እንቅስቃሴ ሁሉ አይኗን ሳትነቅል መለሰች። ሕፃን ነበርኩ። ሰዓቱን እንዴት ላውቅ እችላለሁ? አሌክሳንደር በድንገት ቆሞ ወደ እርሷ ተጠጋ። የግል ግዛቷን ወረረ። ኤሌና በአንገቱ ላይ ያሉትን የደም ስሮች በትክክል ማየት ትችል ነበር። ያገኙሽ ሰዎች ምን ነገሩሽ? በከባድ ድምፅ ተወታት። በእርግጥም አንድ ነገር ነግሮሽ መሆን አለበት። ማንም ከማንም አይመጣም። ማን ነው ወደዚህ የወሰደሽ? ኤሌና መነታች። ታሪኳ እንደማትፈለግ ልጅ ስለሚያሳያት ስለ ቀድሞ ህይወቷ ማውራት ትጠላለች። ነገር ግን የሰውየው ፍርሃት እንድትመልስ አደረጋት። ሲስተር ክላራ እንደነገረችኝ ሌሊት ነበር፣ ጎህ ሲቀድ እና በጣም ኃይለኛ ዝናብ ይዘንብ ነበር። ማዕበሉ። አሌክሳንደር በሹክሹክታ አረመ። በዚያች ሌሊት አስከፊ ማዕበል ነበር። እሺ ቀጢ። አንድ ሰው የህፃናት ማሳደጊያውን ደውል ደወለ። ኤሌና አይኖቿን ዝቅ አድርጋ ቀጠለች። ሲስተሯ ስትከፍት ማንም አልነበረም።
በቆሸሸና በረጠበ የወንዶች ጃኬት ተጠቅልዬ መሬት ላይ ነበርኩ። አሌክሳንደር ትከሻዋን በኃይል ያዛት። ጃኬቱ ምን አይነት ጃኬት ነበር? እያመመኝ ነው። ኤሌና እየገፋችው ጮኸች። አሌክሳንደር አይኖቹ በከፍተኛ ስሜት ቢበሩም ወዲያውኑ እጆቹን አንስቶ ለቀቃት። ይቅርታ፣ እሺ ቀጢ። ጃኬቱ የቆዳ ነበር አለች ኤሌና ትከሻዋን እያሻሸች። ያረጀ የትንባውና የሞተር ዘይት ሽታ ያለው። ሲስተሯ የባዘነ ሰው ወይም ደግሞ የሜካኒክ ልብስ ይመስል ነበር ብላለች። ሜካኒክ? አሌክሳንደር ለአፍታ አይኖቹን ጨፈነ። አይምሮ ወደ 23 ዓመታት ወደ ኋላ ተጓዘ። በእርሱ ማህበራዊ ክበብ ውስጥ ሜካኒኮች በፍጹም አልነበሩም። ነገር ግን አደጋው የደረሰው በተራራ መንገድ ላይ ነበር። ማንኛውም ሰው በዚያ እያለፈ ሊሆን ይችላል። እና የአንገት ሐብሉስ? አሌክሳንደር እንደገና አይኖቹን ከፍቶ ጠየቀ። በጃኬት ውስጥ ነበር፣ በእኔ ላይ ታስሮ። ኤሌና ባዶ አንገቷን እየነካች ተናገረች። አንድ ሰው እንዳይወድቅ እንደፈራ ሁሉ በሁለት ቋጠሮ በጣም ጥብቅ አድርጎ አስሮት ነበር። ሲስተር ክላራ ጠበቀችው። 18 ዓመት እስኪሞላኝ ድረስ በካዝና ውስጥ አኖረችው። የኔ ብቸኛው ውርስ እንደሆነ ነገረችኝ። በበሩ ላይ የተሰማ ኃይለኛ መንኳኳት ገለጻውን አቋረጠው። ክፈቱ! የዶክተር ማክስዌል ድምፅ አስተጋባ። አሌክሳንደር፣ እኔ ነኝ። አሌክሳንደር በሩን በአንድ ጊዜ ከፈተው። ዶክተር ማክስዌል ሽበት ያለውና ወፍራም መነጽር ያደረገ ሰው የሕክምና ቦርሳውን ይዞ በችኮላ ወደ ክፍሉ ገባ። ስራ አስኪያጁ ቶርን ለማየት ቢሞክርም አሌክሳንደር በሩን በፊቱ ላይ በኃይል ዘጋው። ምን እየሆነ ነው አሌክሳንደር? ሲል ማክስዌል ትንፋሹ እየተቆራረጠ ጠየቀ። ለምንድን ነው እንደዚህ ያስቸኮልከኝ? ተጎድተሃል? የዲኤንኤ ምርመራ አድርግልን አለ አሌክሳንደር ወደ ኤሌና እየጠቆመ። አሁኑኑ የአባትነት ምርመራውን ፈልገዋለሁ። ዶክተር ማክስዌል የጽዳት ሰራተኛዋን ተመለከተ። ከዚያም ባለሀብቱን። በመጨረሻ ባለማመን ሳቀ። አሌክሳንደር፣ ምን ነክቶሃል? ጠጥተሃል እንዴ? 23 ዓመታት አልፏል። አድርገው! አሌክሳንደር ዶክተሩን በልብሱ አንገትጌ ይዞ ጮኸ። የኤልኖር አንገት ሐብል አላት፣ በእርሷ ላይ ነበር። በክፍል ውስጥ ዝምታ ሰፈነ። ዶክተር ማክስዌል ፊቱ ነጣ። ኤሌናን በአዲስ አይን ተመለከታት። የፊቷን ገጽታ በሙያዊ መገረም መረመረ። አምላኬ ሆይ! ማክስዌል በሹክሹክታ ተናገረ። አይኖቿ፣ የእርሱ አይኖች አሏት። ማየት አቁምና ናሙናዎቹን ሰብስብልኝ። አሌክሳንደር ወደ ሶፋው እየገፋው አዘዘ። ማክስዌል በሚንቀጠቀጡ እጆቹ ቦርሳውን ከፈተ። 2 ንጹህ የጥጥ ዘንጎችና የሙከራ ቱቦችን አወጣ። እባክዎ ይቀመጡ እመቤት አለ ዶክተሩ በለሰለሰ ድምፅ። ኤሌና በሶፋው ጫፍ ላይ በጭንቀት ተቀመጠች። መጀመሪያ ገንዘቤን እፈልጋለሁ አለች አሌክሳንደርን እያየች። አሁኑኑ 30,000። አሌክሳንደር የቼክ ደብተርና ወርቃማ እስክሪብቶ አውጥቶ መጠኑን ጽፎ በትልቁ ፈረመ። ቼኩን ቀዶ ጠረጴዛው ላይ አስቀመጠ። 50,000 አላት። ለተፈጠረው ችግር ሁሉ አሁን አፍሽን ክፈቺ። ኤሌና ቼኩን ወስዳ መጠኑን ካረጋገጠች በኋላ በአፕሮኗ ኪስ ውስጥ ከተተችው። ከዚያም አፏን ከፈተች። ዶክተር ማክስዌል የጥጥ ዘንግ አስገብቶ የጉንጯን የውስጠኛ ክፍል ፈገፈገ እና በሙከራ ቱቦ ውስጥ አስቀመጠው። ከሰከንዶች በኋላ ከአሌክሳንደር ላይም እንደዚሁ አደረገ። ምን ያህል ጊዜ ይወስዳል? አሌክሳንደር ጠየቀ። የላብራቶሪ ባለሙያውን ቀስቅሼ 3 እጥፍ ከከፈልኩት። ማክስዌል ሰዓቱን እያየ አሰላ። ወደ 4 ሰዓታት ያህል። ግን አሌክሳንደር ራስን አታታል። በአጋጣሚ ሊከሰት ይችላል። ህመም የሌለውን ነገር እንድናይ ሊያደርገን ይችላል። ይህንን ወደ ላብራቶሪ ውሰድ አለው አሌክሳንደር ማስጠንቀቂያውን ችላ እያለ። እኔ እዚህ ከእርሷ ጋር እቆያለሁ። ምን? ኤሌና ዘላ ተነሳች። ስምምነቱ ለምርመራው ብቻ ነው እና አለቀ። መሄድ አለብኝ። ጧት ላይ ሌላ ስራ አለኝ። የትም አትሄጂም አለ አሌክሳንደር መውጫውን በሰውነቱ ዘግቶ። እኔ ያሰብኩት ሰው ከሆንሽ በህይወትሽ ዳግመኛ ወለል አትጠርጊም። ካልሆንሽ ደግሞ ይህንን ጌጥ እንዴት እንዳገኘሽ ማወቅ አለብኝ። ይህ እገታ ነው። ኤሌና ኪሷ ውስጥ ስልኳን እየፈለገች ጮኸች። ፖሊስ እጠራለሁ። አሌክሳንደር ስልኩን ከመክፈቷ በፊት ከእጇ ላይ ቀማት። ውጤቱ ሲደርሰኝ ለፈለግሽው ሰው መደወል ትችያለሽ አለ በቀዝቃዛ ድምፅ።
እስከዚያው ድረስ ግን አንቺ የኔ እንግዳ ነሽ። እስረኛ ማለት ነው? ኤሊና አይኖቿ በእንባ ተሞልተው አረመችው። አሌክሳንደር ክሱን አልካደም። ወደ ዶክተር ማክስዌል ዞረ። ማሽኑ ትንታኔውን እንደጨረሰ ደውሉልኝ፣ 1 ደቂቃ እንኳን እንዳታሳልፉ። ዶክተሩ ራሱን ነቀነቀ። የጽዳት ሰራተኛዋን በአዘኔታ ተመልክቶ ከክፍሉ በፍጥነት ወጣ። አሌክሳንደር በሩን እንደገና ቆልፎ ከኤሊና ፊት ለፊት ባለው ወንበር ላይ ተቀመጠ። እግሮቹን አጣመረ። አሁን አላት አሌክሳንደር በትኩረት እያያት። ስለ የቆዳ ጃኬት የለበሰው ሰው የበለጠ ንገሪኝ። ሁሉንም ነገር ማወቅ ፈልጋለሁ። አሌክሳንደር ኤሊናን ወደ ፖሊስ ጣቢያ ሳይሆን በከተማው መሃል ላይ ወደሚገኘው ፔንታውስ ወሰዳት። ጉዞ በዝምታና በጭንቀት የተሞላ ነበር። ሲደርሱ የአሌክሳንደር ጠባቂዎች የኤሊናን ስልክ ወሰዱ እና የግል ሊፍቱን መውጫዎች ዘጉ። ማንም አይገባም፣ ማንም አይወጣም። አሌክሳንደር ለደህንነት ኃላፊው አዘዘ። ለማምለጥ ከሞከረች ያዟት፣ ግን እንዳታቆስሏት። ኤሊና ከቤት ይልቅ ሙዚየም በሚመስል ግዙፍ ሳሎን መሃል ቆማ እጆቿን አጣመረች። ይህ ህገወጥ ነው አለች ድምጿን ከፍ አድርጋ። የስልክ እስኪጮህ ድረስ በእኔ ጥበቃ ስር ነሽ ሲል አሌክሳንደር በመስታወት ጠረጴዛው ላይ ወዳለው ስልኩ ጠቆመ። ተቀመጪ። ኤሊና ተቃውሟን ከመግለጿ በፊት የሊፍቱ በሮች እንደገና ተከፈቱ። አንድ ረጅም እንከን የለሽ ልብስ የለበሰና የቆዳ ቦርሳ የያዘ ሰው ገባ። የስተርሊንግ ቤተሰብ የግል ጠበቃ ጁሊያን ነበር። አሌክሳንደር አብደሃል! ጁሊያን ሰላም ሳይል ጮኸ። የሬስቶራንቱ ስራ አስኪያጅ ደወለልኝ። አንዲት ሰራተኛ አግኝታል እያለ ነው። ይህ የሚያስከትለው ቅሌት ምን እንደሆነ ግን ይገባሃል? ዝም በል ጁሊያን አለው አሌክሳንደር ሳይዞር። ተቀመጥና ጠብቅ። ጠበቃው ኤሊናን ከግር እስከ ራሷ እየመረመረ በንቀት ተመለከታት። እሷ ናት? ጁሊያን ፊቱን አጨፍግጎ ጠየቀ። የአንገት ሐብል ያላት ልጅ አሌክሳንደር፣ ይህ እኮ የተለመደ ማታለያ ነው። አንድ ሰው ታሪክን አጥንቶ የቤት መያዣ መደብር ግልባጭ ገዝቶ ይህችን ልጅ መንገድ ላይ ያቆማት። እኔ አጭበርባሪ አይደለሁም። ኤሊና ወደ ጠበቃው አንድ እርምጃ እየተራመደች ጮኸች። የአንገት ሐብሉም እውነተኛ ነው። ኦ ነው እንዴ? ጁሊያን ደረቅ ሳቅ ሳቀ። እና $500,000 የሚያወጣ ጌጥ አንዲት የጽዳት ሰራተኛ እጅ እንዴት ሊገባ እንደቻለ እስኪ ንገሪኝ። ማን ነው የሚከፍልሽ? ተወዳዳሪዎች ናቸው? እኔ ማንም የሚከፍለኝ የለም። ኤሊና ወደ አሌክሳንደር ዞረች። ወደ ህፃናት ማሳደጊያው ልደውል፣ ሲስተር ክላራን ላነጋግር። እሷ ሁሉንም ነገር ትነግሮታለች። እዚህ የተወኝን ሰው አይተዋለች። አሌክሳንደር ጠበቃውን ተመለከተ። ከዚያም ኤሊናን እሺ ደዊ አላት። አሌክሳንደር ስልኳን እየመለሰላት ስፒከር ላይ አድርጊውና ደዊ። ኤሊና በሚንቀጠቀጡ እጆቿ ቁጥሩን መታች። ከ3 ጥሪ በኋላ የአንዲት አረጋዊ ሴት ድምጽ ተሰማ። የቅድስት ማርያም መኖሪያ ሲስተር ክላራ ነኝ። እኔ ነኝ ኤሊና አለች ወደ ስልኩ እየተጠጋች። ችግር ላይ ነኝ። ወደ ማሳደጊያው እንዴት እንደመጣው ለአንዳንድ ሰዎች እንድትነግሪልኝ እፈልጋለሁ። እባክሽን፣ የህይወትና የሞት ጉዳይ ነው። ከሌላኛው መስመር ጸጥታ ሰፈነ። ኤሊና ምን ሆነሽ ነው ልጄ? አንድ ነገር ሆነሻል? እባክሽ ስላገኘሽኝ ሌሊት ያለውን ነገር ንገሪያቸው። አሌክሳንደር በጠረጴዛው ላይ ተደግፎ በጥሞና እየሰማ ነበር። ከ23 ዓመት በፊት ነበር በማለት የመነኩሴያ ድምጽ በድምጽ ማጉያው ውስጥ አስተጋባ። በማዕበሉ ሌሊት ታኅሳስ 12 ቀን ደውሉ ድንገት ሲጮህ ሰማን። ስከፍት ግን ማንም አልነበረም። በትልቅ የቆዳ ጃኬት የተጠቀለለ ህፃን ያለበት ቅርጫት ብቻ ነበር። ማንንም አላየሽም? አሌክሳንደር በድንገት አቋረጣት። ይህ ሰው ማን ነው? ሲስተሯ በድንጋጤ ጠየቀች። ጥያቄውን ብቻ መልሺ፣ አሌክሳንደር አዘዘ። አይቻለሁ፣ አንድ ጥላ አይቻለሁ፣ ሲስተር ክላራ አመነች። ሰውየው ወደ አንዲት አሮጌ ፒካፕ መኪና ሮጠ። ያነክስ ነበር። የቆሰለ ይመስላል። ከመሄዱ በፊት አንድ ነገር ተናገረ። ምን? ጁሊያን አሁን ትኩረት ሰጥቶ ጥያቄ ጠየቀ። አምላኬ ሆይ ይቅር በለኝ ብሎ ጮኸ። ከዚያም ሄደ። ዳግመኛ በፍጹም አልተመለሰም። ክፍሉ በከባድ ዝምታ ተዋጠ። አሌክሳንደር አይኖቹን ጨፈነ። የሚያነክስ ሰው፣ አሮጌ ፒካፕ። አመሰግናለሁ ሲስተር
ኤሌና በሹክሹክታ ተናግራ ሲስተሯ ተጨማሪ ጥያቄዎችን ከመጠየቋ በፊት ስልኩን ዘጋችው። ጁሊያን በግልጽ ምቾት ሳይሰማው የከረቫቱን ቋጠሮ አላላ። ይህ ምንም አያረጋግጥም አሌክሳንደር፣ ማንኛውም ሰው ሊሆን ይችላል። ጸጸት የተሰማው አባት ሕገ ወጥ ልጁን ጥሎ የሄደ ሊሆን ይችላል። ኤልኖር በዚያ ሌሊት ሞታለች። አሌክሳንደር፣ ያ ሰው በአደጋው ቦታ ቢኖርስ? እርሷን አድኗት ከሆነ ወይም ደግሞ ሰርቋት ከሆነስ? ጁሊያን ተከራከረ። ራስን አታታል አሌክሳንደር። የዲኤንኤ ውጤቱ ትክክል ካልሆነ ይህችን ልጅ በማጭበርበር ሙከራና በማስፈራራት እከሳታለሁ። የሚቀጥሉትን 10 ዓመታት በእስር ቤት ታሳልፋለች። ኤሌና በሆዷ ውስጥ ፍርሃት ተሰማት። ነገር ግን ራሷን ቀና አድርጋ ቆመች። ውጤቱ አሉታዊ ከሆነ እኔ ራሴ ወደ ፖሊስ ጣቢያ እሄዳለሁ። ይህንን ያህል ሰዓት ያለምንም ምክንያት ለተጉላላሁበት ክስ ማቅረብ እፈልጋለሁ። ነገር ግን ውጤቱ አዎንታዊ ከሆነ ተንበርክከ ይቅርታ እንድትጠይቅ እፈልጋለሁ። ጊዜው በጣም በሚያሰቃይ ሁኔታ በቀስታ አለፈ። 1 ሰዓት፣ 2 ሰዓት፣ 3 ሰዓት። ማንም አልበላም፣ ማንም አልጠጣም። አሌክሳንደር መስኮቱ ስር ቆሞ የከተማዋን መብራቶች ይመለከታል። ኤሌና ሶፋው ላይ ተቀምጣ ጉልበቶቿን አቅፋለች። ጁሊያን በታብሌቱ ላይ ሰነዶችን ይመረምራል። ነገር ግን ሰዓቱን ማየቱን አላቆመም። ከሌሊቱ 9 ሰዓት ላይ የአሌክሳንደር ስልክ ጮኸ። ድምፁ በክፍሉ ዝምታ ውስጥ በጣም ኃይለኛ ነበር። አሌክሳንደር በቀስታ ዞረ። የዶክተር ማክስዌል ስም በስክሪኑ ላይ ታየ። አሌክሳንደር ስልኩን ልትፈነዳ እንደቀረበች ቦምብ ተመለከተው። ኤሌና ተነሳች። ልቧ ደረቷን እየመታ ነበር። ጁሊያን ታብሌቱን አስቀመጠ። አሌክሳንደር ስልኩን አንስቶ በድምጽ ማጉያ ላይ አደረገው። ተናገር! የዶክተር ማክስዌል ድምጽ የደከመ ቢሆንም ግልጽ ነበር። ናሙናዎቹን 3 ጊዜ አረጋግጫለሁ አሌክሳንደር። ስህተት መስራት አልፈለኩም። እና ከዚያስ? አሌክሳንደር ቡጢውን ጨብጦ ጠየቀ። በትክክል ይገጥማል። 99.9%። አሌክሳንደር፣ እሷ ልጅ ናት። ዓለም የቆመች መሰለች። ጁሊያን እስክሪብቶን መሬቱ ላይ ጣለው። ኤሌና ስቅስቅ ብላ እንዳታለቅስ አፏን በእጆቿ ሸፈነች። አሌክሳንደር ግን እሱ ምንም አላለም። ስልኩን በቀስታ ዘግቶ ቀና ብሎ አየ። እንደ ብረት ቀዝቃዛና ጠንካራ የነበሩት ግራጫ አይኖቹ በእንባ ተሞልተው ነበር። በ3 ረዣዥም እርምጃዎች ክፍሉን አቋረጠ። ኤሌና በአይኖቹ ጥንካሬ ደንግጣ ወደ ኋላ ፈገፈገች። ነገር ግን እርሱ አልቆመም። አሌክሳንደር በፊቷ ተንበረከከ። ታላቁ ባለሀብት ከዚህ በፊት በማንም ፊት አድርጎት የማያውቀውን ነገር አደረገ። በህይወት አለሽ? በሚንቀጠቀጥ ድምፅ አንሾካሾከ። የኤሌናን እጆች እንደ መዳኛ የሙጥኝ ብሎ ያዘ። አምላኬ ሆይ በህይወት አለሽ! ኤሌና ለሰዓታት የፈራችው ሰው አሁን በፊቷ ተንበርክኮ ሲያለቅስ አየችው። እውነቱ በኃይል መታት። እሷ ወላጆቿን ያጣች ልጅ አልነበረችም፣ ስህተትም አልነበረችም። እሷ የአንድ ሰው ልጅ ነበረች። አባዬ! ሳታስበው ቃሉ ካንደበቷ አመለጠ። እንግዳና አዲስ ነበር። አሌክሳንደር ፊቱን በልጁ እጆች ውስጥ ደብቆ አለቀሰ። የ23 ዓመታት የተጠራቀመ ህመሙን አወጣ። ጁሊያን እንደ መንፈስ ነጥቶ ቦርሳውን ይዞ በዝምታ ከክፍሉ ወጣ። ሊከራከርበት የማይችለውን ተአምር መመልከቱን ተረድቶ ነበር። አሌክሳንደር በእጁ ጀርባ እንባውን እየጠረገ ተነሳ። በአንድ አፍታ ተጋላጭነቱ ከፊቱ ላይ ጠፋ እና የማይራራው ባለሀብት ጭንብል ወደ ቦታው ተመለሰ። አዲስ ልብሶች ያስፈልጉሻል አለ አሌክሳንደር ስልኩን እያነሳ። እና ጥሩ ክፍልም ያስፈልግሻል። አሳዳሪዋ ሰማያዊውን የእንግዳ ክፍል እንድታዘጋጅ ደውልላታለሁ። እሱ በጣም ትልቅ ነው። ኤሌና አሁንም አባቷን በማግኘቷ ድንጋጤ ውስጥ ሆና ከሶፋው ተንገዳግዳ ተነሳች። ቆይ 1 ደቂቃ አለች እጇን አንስታ። እኔ እዚህ አልቆይም። አሌክሳንደር በድንገት ቆመ። ጣቱ በስልኩ ስክሪን ላይ ቀረ። ምን አልሽ? የራሴ አፓርታማ አለኝ ስትል ኤሌና በአባቷ ጥልቀት ባለው እይታ ስር ትንሽ ሆና እየተሰማት አስረዳች። የማደርጋቸውም ነገሮች አሉኝ። ድመቴን መመገብ አለብኝ። አንድ ወረቀት በደም እንደምንዛመድ ስለነገረኝ ብቻ ወደ ፔንታውስ መዘዋወር አልችልም። ይህ ወረቀት እኮ አንቺ ስተርሊንግ መሆንሽን ይናገራል። አሌክሳንደር ወደ እርሷ እየተጠጋ መለሰ።
እና ስተርሊንጎች በደቡብ ሰፈር በተከራዩ አፓርታማዎች ውስጥ አይኖሩም። እዚህ ከኔ ጋር ትኖሪያለሽ። እኔ የእርሶ ንብረት አይደለሁም። ኤሌና ወደ ኋላ እያፈገፈገች ተናገረች። 23 ዓመታትን ያለ እርሶ ኖሬያለሁ። አሁን መተው ህይወቴን እንዲቆጣጠሩ አልፈልግም። በክፍል ውስጥ ያለው ውጥረት ጣሪያ ነካ። አሌክሳንደር መንጋጋውን አጠበቀ። ትዕዛዞቹ ያለ ጥያቄ ይፈጸሙ ነበር። ጉዳዩ የቁጥጥር ሳይሆን የደህንነት ነው። ድምጹን ዝቅ አድርጎ ተናገረ። ኤሌና አስቢ፣ ሚስቴ ፖሊስ እንዳሰቃቂ አደጋ በመዘገበው የመኪና አደጋ ሞተች። የተረፈ ሰው እንደሌለና መኪናው ሙሉ በሙሉ እንደነደደ ተናግሯል። ኤሌና ቅዝቃዜ ተሰማት። ታዲያ ምን? አንቺ ግን እዚህ አለሽ፣ በህይወት አለሽ። አሌክሳንደር ወደ እርሷ እየጠቆመ ቀጠለ። በህይወት ያለ ምንም የቃጠሎ ጠባሳ አለሽ። ይህ ማለት የፖሊስ ሪፖርት ዋሽቷል ማለት ነው። ማለትም መኪናው ከመፈንዳቱ በፊት አንድ ሰው ከዚህ አውጥቶ ማሳደጊያ ውስጥ ደብቆሻል ማለት ነው። አሌክሳንደር ወደ መስኮቱ ተራመደ። የሌሊቱን ከተማ በጨለማ አይን ተመለከተው። አንቺ በህይወት መሆንሽን የሚያውቅና ለኔ ያልነገረኝ ሰው አለ። ማን እንደሆነና ለምን እንደሆነ እስካውቅ ድረስ ያለ ደህንነት ጥበቃ ከዚህ ቤት መውጣት አትችም። ኤሌና ዝም አለች። የአሌክሳንደር አመክንዮ አስፈሪ ቢሆንም ግን የማይካድ ነበር። እናቷ በዚህ እሳት ውስጥ ከሞተች ማን አዳናት? እና አዳኟስ ለምን ተደበቀ? ወደ ቤት መሄድ አለብኝ ስትል ተወተች። ነገር ግን ድምጿ ለስልሶ ነበር። የማሳደጊያ ጓደኞቼ ፎቶዎች አሉኝ። በልጅነቴ የጀመርኩት ማስታወሻ ደብተር አለ። ሁሉንም ነገር ትቼ መሄድ አልችልም። አሌክሳንደር ተንፍሶ ራሱን ባውንታ ነቀነቀ። እሺ ነገ እንሄዳለን፣ ግን ከጠባቂዎቼ ጋር ትሄጃለሽ እና ከኔ ጋር ትመለሻለሽ። ተስማምተናል? ኤሌና እጆቿን አጣምራ ተስማማች። ግን ቻርሎት ብለው አይጥሩኝ። እኔ ኤሌና ነኝ። ይህ ስሜ ነው። ስምሽ እናትሽ ከመሞቷ በፊት የተመረጠ ነው አለ አሌክሳንደር በቀስታ። ካሮጌ ቦርሳ ውስጥ አንድ ፎቶ አወጣ። ቻርሎት ብላ ልትጠራሽ ትፈልግ ነበር። ፎቶውን ሰጣት። ኤሌና በሚንቀጠቀጡ ጣቶቿ ወሰደች። የሳቀች ወጣት ሴት ምስል ነበር። ጥቁር ጸጉር ያላትና ኤሌና በየቀኑ በመስታወት ውስጥ የምታያቸው አይነት የማር ቀለም ያላቸው አይኖች ያሏት። ተመሳሳይነታቸው የማይካድ ነበር። ኤሌና በጉሮሮ ውስጥ ህመም ተሰማት። ቻርሎት ስትል ስሙን ሞከረችው። እንግዳ ቢመስልም ግን እንደ ቤት ይሰማ ነበር። አሌክሳንደር ለተጨማሪ ስሜታዊነት ጊዜ አልሰጣትም። የደህንነት ኃላፊው ወደሚጠብቅበት በር ዞረ። ለነገ ጠዋት መኪና አዘጋጁ እና መርማሪ ቫንስን አገኙት። ለቁርስ እዚህ እንዲገኝ ይፈልጋለሁ። መርማሪ? ኤሌና ከፎቶ ላይ ቀና ብላ ጠየቀች። የክፍለ አህጉሩ ምርጥ የግል መርማሪ አለ አሌክሳንደር በቀዝቃዛ ፈገግታ። ስለ አደጋው ምርመራውን እንደገና እንከፍታለን። ከ23 ዓመታት በፊት የተነገረውን እያንዳንዱን ውሸት እናወጣለን። በሚቀጥለው ቀን ጧት የፔንታውሱ የመመገቢያ ክፍል በእንቅስቃሴ ተሞልቶ ነበር። መርማሪ ቫንስ ራሰ በራና ጉንጩ ላይ ጠባሳ ያለበት ሰው ጥቁር ቡና እየጠጣ በጥሞና ያዳምጣል። አስገራሚ ታሪክ ነው ሚስተር ስተርሊንግ አለ ቫንስ ጠረጴዛው ላይ ያለውን የዲኤንኤ ምርመራ ውጤት እየተመለከተ። አዎ ቻርሌት በዚያ መኪና ውስጥ ከነበረች የሕክምና ምርመራ ሪፖርቱ ሙሉ በሙሉ ውሸት ነው። በቦታው የነበሩትን ሁሉ ማወቅ ፈልጋለሁ ሲል አሌክሳንደር አዘዘ። በዚያች ሌሊት የነበሩትን ፖሊሶች፣ የእሳት አደጋ ሰራተኞች እና የሕክምና ባለሙያዎች ስም እፈልጋለሁ እና የዛን የቆዳ ጃኬት ባለቤትም ማግኘት እፈልጋለሁ። እሱ እንደ መንፈስ ነው ስትል ኤሌና ጠረጴዛው ማዶ ተቀምጣ አሌክሳንደር ባመጣላት የዲዛይነር ልብሶች ውስጥ ምቾት ሳይሰማት አንሾካሾከች። መነክሲዋ እንደነገረችኝ ያነክስ ነበር። ቫንስ ዝርዝሩን በማስታወሻ ደብተሩ ላይ ያዘ። በተራራ መንገድ ላይ በማዕበል ውስጥ የቆዳ ጃኬት የለበሰ የሚያነክስ ሰው። መርማሪው ደገመው። ብዙ አይደለም ግን ጅማሬ ነው። በድንገት አሌክሳንደር የመለሰላት የኤሌና ስልክ ጠረጴዛው ላይ ጠራ። ካልታወቀ ቁጥር የመጣ የጽሑፍ መልእክት ነበር። ኤሌና ነበበችውና ፊቷ ገረጣ። አባዬ አለች በፍርሃት ቃሉን ሳታስበው ተጠቅማ። አሌክሳንደር ወዲያውኑ ወደ እርሷ ተጠጋ። ምንድነው? ኤሌና ስክሪኑን አሳየችው።
መልእክቱ አጭርና ጨካኝ ነበር። አዲሱን ህይወትሽን እስክትቺ ድረስ ተደሰቺበት። የሞቱ ሚስጥሮች እንደ ሞቱ መቅረት አለባቸው። አሌክሳንደር መልእክቱን ሲያነብ ፊቱ ወደ ገዳይ ቁጣ ተለወጠ። ስልኩን ከኤሌና እጅ ነጥቆ ለመርማሪው ሰጠው። ይህንን ቁጥር ተከታተለው አለ አሌክሳንደር። አሁኑኑ። ቫንስ ስክሪኑን ተመልክቶ የራሱን መሳሪያ ይዞ ተነሳ። ይህ ጥርጣሬያችንን ያረጋግጣል ሚስተር ስተርሊንግ አለ መርማሪው በቁም ነገር። አንድ ሰው እየተከታተለህ ነው እና የልጅህ መገኘት ደስ አላሰኛቸውም። ኤሌና አባቷን ተመለከተች። የወርቅ ጎጆ በዙሪያው ሲዘጋ ተሰማት። አሁን ጉዳዩ የማንነት ብቻ ሳይሆን የአደንም ጉዳይ ነበር። መርማሪ ቫንስ ላፕቶፑን በጩኸት ዘጋው። ድምፁ ኤሌናን ወንበሯ ላይ ያስደነገጣት። የመልእክቱ ምልክት ተመስጥሯል አለ ቫንስ የጉንጩን ጠባሳ እያሻሸ። ይህንን ማስፈራሪያ የላከው ሰው ምን እያደረገ እንደሆነ ያውቃል። ማንኛውም ተላላኪ አይደለም። ሚስተር ስተርሊንግ ባለሙያ ነው። አሌክሳንደር ጠረጴዛውን በቡጢ ሲመታው የቁርስ ዕቃዎቹ እንዲንኳኳ አደረጋቸው። መንፈስ ቢሆን ግድ የለኝም። ከ23 ዓመታት በፊት በዚህ መንገድ ላይ ማን እንደነበር ማወቅ ፈልጋለሁ። እንሂድ። ወዴት? ኤሌና እየተነሳች ጠየቀች። ሁሉ ነገር ወደ ተጀመረበት አለ አሌክሳንደር ወደ ተራራው ገደል ለመሄድ ካፖርቱን እየወሰደ። በጥቁር የታጠቀ መኪናው የተደረገው ጉዞ ፈጣንና ዝምታ የሰፈነበት ነበር። የአሌክሳንደር የደህንነት ተከታታይ መኪኖች እንደ ጥቁር ብረት እባብ በተራራው አደገኛ ኩርባዎች ላይ መንገዱን ሰነጠቁ። ኤሌና ወደ ላይ ሲወጡ በሚያቅለሸልሽ ስሜት በመስኮት ትመለከታለች። የጽድ ዛፎቹ በፈጣን ሁኔታ ያልፉ ነበር። መኪናው ዝገት ባለው የብረት አጥር ብቻ በተጠበቀው የተተወ መመልከቻ ቦታ ላይ ቆመ። ንፋሱ በኃይል ይነፍስ ነበር። መጀመሪያ አካባቢውን ለማረጋገጥ የወጡትን ጠባቂዎች ካፖርት ያወዛውዛል። አሌክሳንደር ከመኪናው ወርዶ ኤሌና እንድትወርድ ረዳት። እጁ ቀዝቃዛ ነበር፣ ግን አያያዙ ጠንካራ ነበር። ወደ ገደሉ ጫፍ ተጠጉ። በመቶች የሚቆጠሩ ሜትሮች ዝቅ ብሎ ዳግመኛ ሙሉ በሙሉ ያላገገመው የተቃጠለ ደን አጽም ይታያል። እዚህ ነበር አለ አሌክሳንደር። ድምፁ በንፋሱ ተውጧል። ከ23 ዓመት በፊት ነበር። ኃይለኛ ዝናብ እየዘነበ ነበር። አንድ ፒክአፕ ወደኛ መስመር ገባ እና እኔም ቁጥጥር አጣው። ኤሌና ወደ ገደሉ ተመለከተች። ውድቀቱን፣ እሳቱን፣ ሽብሩን አሰበች። እና እኔ እንዴት ከዚህ ልተርፍ ቻልኩ ስትል በሹክሹክታ ጠየቀች። እሱን ነው የምናገኘው አለ መርማሪ ቫንስ። ወፍራም ፎልደር በብብቱ ይዞ እየተጠጋ ነበር። ሚስተር ስተርሊንግ እየመጣን ሳለን የመጀመሪያውን የአስክሬን ምርመራ ሪፖርት እየገመገምኩ ነበር። የሆነ የማይገጥም ነገር አለ። ምን ማለት ነው? አሌክሳንደር በድንገት ዞሮ ጠየቀ። ቫንስ ፎልደሩን ከፍቶ አንድ ቢጫ ቀለም ያለው ወረቀት አወጣ። ሐኪሙ አስክሬኑ በጣም ስለነደደ በእይታ መለየት የማይቻል መሆኑን ጽፏል። የጥርስ መረጃዎችን ተጠቅሟል። ነገር ግን እዚህ ጋር ተመልከት። በዳሌ አጥንት ምርመራ ላይ ስለ እርግዝና ምንም የተጠቀሰ ነገር የለም። አሌክሳንደር ወረቀቱን ከእጁ ነጠቀ። እሳቱ ሁሉንም ነገር አጥፍቷል ብሎ ነበር። እሳት አጥንትን አያጠፋም ሚስተር ስተርሊንግ። ቫንስ ጣልቃ ገባ። ልጁ በውስጧ ሞቶ ቢሆንም እንኳን የጽንሱ ቅሪት፣ አጽሙን፣ አንድ ነገር ያገኙ ነበር። ነገር ግን ሪፖርቱ ባዶ ነው። ይህ ማለት ከሁለቱ ነገሮች አንዱ ነው ማለት ነው። ወይ ሐኪሙ ብቃት አልነበረውም፣ ወይም ደግሞ አንድ ሰው እንዲያዞረው ከፍሎታል፣ ወይም ደግሞ ከመሞቷ በፊት ወልዳለች አለች ኤሌና ዝቅ ብሎ ወዳለው ደን አይኖቿን ሳትነቅል። የቆዳ ጃኬት የለበሰው ሰው እርሱ ነው ከዚህ ያወጣኝ። ወደዚያ መውረድ አለብን። አሌክሳንደር ገመዶቹን ለመውሰድ ወደ መኪናው ሻንጣ እየሄደ ተናገረ። ትክክለኛውን ቦታ ማየት ፈልጋለሁ ሚስተር ስተርሊንግ፣ ግን አደገኛ ነው ቫንስ አስጠነቀቀ። ነገር ግን የተሻለ ፍንጭ አለኝ። በፖሊስ ሪፖርቱ ላይ የማይነበብ ማስታወሻ አለ። በዚያው ሌሊት ከአንድ የአካባቢው ነርስ የመጣ ጥሪ። ነርስ? አሌክሳንደር ቆመ። አዎ፣ ቢያትሪስ ሚለር በአቅራቢያው ባለች ከተማ በገጠር ክሊኒክ ትሰራ ነበር። የሕክምና ቁሳቁሶችን ሊሰርቅ ስለሞከረ አጠራጣሪ ሰው ለፖሊስ ደውላ ነበር። ነገር ግን ፖሊሶች በእርሷ አደጋ ስለተጠመዱ እርሷን ችላ አሏት። ይህቺ ሴት የት ነው የምትኖረው?
አሌክሳንደር ገመዶቹን ወደ መኪናው እየወረወረ ጠየቀ። አሁንም በህይወት አለች አለ ቫንስ ማስታወሻውን እያየ። ከዚህ 20 ኪሎ ሜትር ርቀት ላይ በሚገኝ የአረጋውያን መርጃ ተቋም ውስጥ ትኖራለች። እንሂድ ሲል አሌክሳንደር አዘዘ። ኤሌናን በቀስታ ወደ መኪናው መራት። መልእክቱን የላከልን ሰው እያጣራን መሆኑን ከማወቁ በፊት እሷን ማነጋገር እፈልጋለሁ። ከግማሽ ሰዓት በኋላ ሴሬኒቲ ቫሊ ወደሚባለው የአረጋውያን መርጃ ማዕከል ሳሎን ገቡ። ቦታው የጸረ ተባይ መድኃኒትና የላቬንደር ሽታ ነበረው። አሌክሳንደር እንግዳ ተቀባዩን አልጠበቀም። በቀጥታ ወደ ሳሎኑ ሄደ። ቫንስና ኤሌናም ተከተሉት። ቢያትሪስ ሚለርን በመስኮት አጠገብ በተሽከርካሪ ወንበር ላይ ተቀምጣ ረጅም ስካርፍ ስትሰፋ አገኟት። ነጭ ጸጉር ያላትና ያበጡ እጆች ያሏት በጣም አረጋዊ ሴት ነበረች። ሴንሪታ ሚለር ሲል ቫንስ አጠገቧ ተንበርክኮ ጠየቀ። ሴትዮዋ መስፋቷን አቁማ በእንባ በተሞሉ ደማቅ አይኖች ተመለከተችው። እኔ አሁን ነርስ አይደለሁም፣ መድኃኒቶችም የሉኝም። እኛ ለመድኃኒት አልመጣንም አለ አሌክሳንደር አንድ እርምጃ ወደፊት እየተራመደ። የሱ መገኘት ክፍሉን ሞላው። የመጣነው ከ23 ዓመት በፊት ስለነበረ የታህሳስ 12 ምሽት ስለ አሌክሳንደር ስተርሊንግ የቤተሰብ አደጋ ለመጠየቅ ነው። የአሮጊቷ እጆች ተንቀጠቀጡና መርፌው ከእጇ አመለጠ። የባለ ሀብቱ አደጋ ስትል በሹክሹክታ ተናገረች። በተራራው ላይ የነበረው ያሳት። በዚያ ምሽት ለፖሊስ ደውለሽ ነበር? ሲልቫንስ ወረድ ብሎ ጠየቃት። አንድ ሰው እንዳየሽ ተናግረሽ ነበር። ማንም አልሰማኝም አለች ቢያትሪስ ሚለር በጥንታዊ የመራራነት ስሜት። የሰከረ መንገድ አላፊ ነው አሉኝ። እኔ ግን ያየሁትን አውቃለሁ። ምን ነበር ያየሹ ቢያትሪስ? ኤሌና ጠየቀቻት። ወደ እሷ እየተጠጋች ነበር። ከአሮጊቷ አይን ጋር ለመስተካከል ተንበረከከችና እጆቿን ያዘቻት። እባክሽ ያየሽውን ንገሪን፣ በጣም አስፈላጊ ነው። ቢያትሪስ ኤሌናን እያየች ራቅ ያለ ምስል ለማስታወስ እንደሚሞክር ሰው አይኖቿን አጠበበች። እሷን ትመስያለሽ ስትል አሮጊቷ በጋዜጣው ላይ ያለችውን ሴት ምስል እያሰበች በሹክሹክታ ጠየቀች። ስለ ሰውየው ንገሪን። አሌክሳንደር በትዕግስት ማጣት ተወጣት። ቢያትሪስ ተንፍሳ ወደ መስኮቱ ተመለከተች። በክሊኒኩ የኋላ በር በኩል ገባ። በውሃ ርሶ ነበር። የጭስ ሽታ ነበረው። ለሱ በጣም ትልቅ የሆነ የቆዳ ጃኬት ለብሷል። ምን ፈልጎ ነበር? ቫንስ ጠየቀ። ገንዘብ አልፈለገም አለች ቢያትሪስ። የቀዶ ጥገና ክርና ወተት ነበር የፈለገው። ወተት? አሌክሳንደር ደገመው። በሆዱ ውስጥ ቁርጠት እየተሰማው ነበር። የህፃናት ወተት ቢያትሪስ ግልጽ አደረገች። ተስፋ ቆርጦ ነበር። ያለቅሳል። እጆቹም ተቃጥለው ነበር። የጠየቀኝን ሰጠሁትና ወደ ሆስፒታል እንዲሄድ ነገርኩት። እሱ ግን አልችልም አለ። ይቀሙኛል አለኝ። ማንን ነው የሚቀሙት? ኤሌና ጠየቀች። ህፃኗን ቢያትሪስ መለሰች። እናቷ ወደ ሰማይ ስለሄደች ህፃኗን ማዳን እንዳለበት ተናገረ። አሌክሳንደር እንባውን ለመቆጣጠር እየታገለ አይኖቹን ጨፈነ። እውነት ነበር። ኤልኖር ወልዳ ነበር። ኤልኖር ልጇ በህይወት መኖሯን አውቃ ነው የሞተችው። ያ ሰው ማን እንደነበር ታውቂያለሽ? ቫንስ የማስታወሻ ደብተሩን እያወጣ ጠየቀ። ስሙን ነግሮሻል? አይ አልነገረኝም። ቢያትሪስ ራሷን ባሉታ መልኩ ወዘወዘች። ግን በመልክ አውቀው ነበር። በጫካ ውስጥ በተተው ጎጆዎች ውስጥ ከሚኖሩ ቤት አልባዎች አንዱ ነበር። ኤልያስ አንካሳው ይሉት ነበር። ኤልያስ። አሌክሳንደር ስሙን ልክ እንደ ፍርድ ውሳኔ በማስታወሻው ውስጥ መዘገበው። አሁን የት እንዳለ ታውቂያለሽ? ከዚያች ምሽት በኋላ ጠፋ አለች አሮጊቷ። ግን ከዚህ በፊት አልፎ አልፎ በሌላኛው የካውንቲ ክፍል ባለ የድሮ የእህል መጋዘን ውስጥ ይሰራ ነበር። አሁንም በህይወት ካለ ምናልባት እዚያ የሚያስታውሰው ሰው ይኖራል። ድንገት የመስታወት መሰባበር ድምጽ ንግግሩን አቋረጠው። በወረቀት የተጠቀለለ ድንጋይ በመስኮቱ በኩል መጥቶ በአሌክሳንደር እግር ስር አረፈ። ጠባቂዎቹ መሳሪያቸውን መዘው እየሮጡ ገቡ። ወደ መሬት ተደፉ! ሲልቫንስ ጮኸ። ኤሌናን ወደ መሬት ገፋት። አሌክሳንደር አልተንቀሳቀሰም። ጎንበስ ብሎ ድንጋዩን አነሳና በቁጣ እጆቹ ወረቀቱን ፈታው። ምን ተጽፎበታል? ሲል ከመሬት ሆኖ እየተንቀጠቀጠ ቫንስ ጠየቀ።
አሌክሳንደር ማስታወሻውን በከፍተኛ ድምጽ የበቀል ቃና ባለው ድምጽ አነበበው። አመዱን መጎርጎርህን አቁም፣ አለበለዚያ ትቃጠላለህ። ተከትለውናል ማለት ነው አለ ቫንስ በተሰበረው መስኮት በኩል ባዶውን መንገድ እያየ። ጥሩ ነው አለ አሌክሳንደር ወረቀቱን በእጁ ጨመደደው። ይህ ማለት ፈርተዋል ማለት ነው። ወደ እህል መጋዘኑ እንሄዳለን። ከነሱ በፊት ኤልያስን እናገኘዋለን። የጥበቃ ቡድኑ በጎልደን ቫሊ እጅግ በጣም የወደቀ ሰፈር በሆነው በደቡባዊ ክፍል መግቢያ ላይ ቆመ። እዚህ ያሉት ህንጻዎች የመስታወት ሰማይ ጠቀስ ህንጻዎች ሳይሆኑ የተሰባበሩ መስኮቶችና የደበዘዘ ግራፊቲ ያለባቸው የግራጫ ጡብ ህንጻዎች ነበሩ። አሌክሳንደር በመስኮት በኩል በመጽሐፍ ተመለከተ። ጭስ ነው፣ ይሄ ቤተ ሙከራ ነው አለ። ከየት ነው የምንጀምረው? የእህል መጋዘኑ ከተዘጋ 10 ዓመት ሆኖታል። መርማሪው በወረቀት ላይ ያለውን ካርታ እያጠና መለሰ። አሁን ለቤት አልባዎች ጊዜያዊ መጠለያ ነው። ኤልያስ አሁንም በህይወት ካለ እዚያ ሊሆን ይችላል። እንገባለን፣ እናወጣዋለን። አሌክሳንደር ትዕዛዝ ሰጠ። በሩን እየከፈተ ነበር። ቆይ አለች ኤሊና እጁን ይዛ። እዚያ እንደዚህ መግባት አንችልም። አሌክሳንደር የጣሊያን ልብሱን፣ የሶስት ተካፋይ ሱፉንና የፕላቲኒየም ሰዓቱን ተመለከተ። ታዲያ ምን እንድመስል ትመክሪኛለሽ? ጊዜ የለንም። እኔ እንድናገር ፍቀድልኝ አለች ከመኪናው እየወጣች። አንተ የገንዘብና የፖሊስ ሽታ ትሸታለህ። እዚያ ገብተህ መልስ ከጠየቅ እንደ ኦይስተር ይዘጋሉ። እኔ እነዚህን ሰዎች አውቃቸዋለሁ፣ እንደነሱ ኖሬያለሁ። አሌክሳንደር አመነታ። ነገር ግን መርማሪ ቫንስ በጭንቅላቱ መስማማቱን ገለጸ። እሷ ትክክል ነች ሚስተር ስተርሊንግ። ያንተ እዚህ መገኘት ስልጣንን ያጮሃል፣ እነሱ ደግሞ ስልጣንን ይጠላሉ። ቡድኑ በጠባብ መንገድ በእግር ተጓዘ። አየሩ የተቃጠለና ቆሻሻ የእርጥበት ሽታን ይሸታል። አንድ የሰዎች ስብስብ በግድግዳ ላይ ቁማር ይጫወታሉ። አሌክሳንደርና ጠባቂዎቻቸውን ሲያዩ ቆሙና መሬት ላይ ተፉ። የጠፉ ቱሪስቶች ናችሁ? አንደኛው ጠየቀ። አንገቱ ላይ ንቅሳት ያለው ሰው መንገዱን ዘጋው። ማለፊያ ክፍያው በጣም ውድ ነው። የአሌክሳንደር ጠባቂዎች እጆቻቸውን ከኮታቸው ስር ወደ መሳሪያቸው ወሰዱ። ውጥረቱ በአንድ ሰከንድ ውስጥ ጨመረ። ከመንገዱ ይውጣ ሲል አሌክሳንደር በቅዝቃዜ አስጠነቀቀ። አለበለዚያ ምን? ለአባትህ ትደውላለህ? ሰውየው ቢላዋ መዟ ፈዘበት። አሌክሳንደር ምላሽ ከመስጠቱ በፊት ኤሊና አንድ እርምጃ ወደፊት መጣች። አባቷን በሚያስገርም ጥንካሬ ወደ ኋላ ገፍታ ንቅሳት ካለው ሰው ጋር ፊት ለፊት ተጋጠመች። ያንን ደብቀው ማርኮ አለች በጽኑ ድምጽ። ሰውየው ግራ በመጋባት አይኑን አርገበገበ። ስሜን እንዴት አወቅሽ? አንተ አርባርብ የምትሰክርበትን መጠጥ ቤት አጸዳ ነበር አለች ኤሊና እጆቿን አጣጥፋ። በአራተኛው ብሎክ የታመመች ልጅ እንዳለች አውቃለሁ። እናም ይህን ሰው ከነካው ፖሊስ እንደሚመጣና ከዚህ ሰፈር ምንም እንደማይተርፍም አውቃለሁ። ይህንን ለልጅ ትመኛለህ? ማርኮ ቢላዋውን ቀስ ብሎ ዝቅ አደረገ። ኤሊናን በማስተዋል አያት። ጽዳት ሰራተኛዋ ልጅ። ከነዚህ ጥንባን ሰዎች ጋር ምን ታደርጊያለሽ? ኤልያስን እየፈለኩ ነው ማርኮ አለች ኤሊና ስድቡን ችላ በማለት። አንካሳውን ባሮጌው መጋዘን ውስጥ እንዳለ ይነገራል። እሱን ማየት አለብኝ። የሞትና የህይወት ጉዳይ ነው ማርኮ። ሰውየው አመነታ። ከአሌክሳንደር ኪስ የሚታየውን የገንዘብ ኖቶችና በኤሊና ፊት ላይ የሚታየውን ተማጽኖ አየ። ኤልያስ መንፈስ ነው። ማርኮ አጉረመረመ። እሱ ከማንም ጋር አያወራም። በምዕራቡ ክፍል በሚገኘው የመጋዘን የጥበቃ ማማ ላይ ነው የሚኖረው። ግን ተጠንቀቁ፣ ጠመንጃ አለው እና እንግዳ አይወድም። አመሰግናለሁ አለች ኤሊና እያለፉ ሲሄዱ። አሌክሳንደር ልጁን በአድናቆትና በአክብሮት ስሜት ተመለከተ። ይህንን እንዴት አወቅሽ ሲል በቀስታ ጠየቃት። የፋይናንስ ሪፖርቶችን ታነቢያለሽ? አይ እኔ ሰዎችን እሰማለሁ። ኤሊና ሳትቆም መለሰች። እንሂድ። ከ20 ደቂቃ በኋላ ወደ አሮጌው የእህል መጋዘን ደረሱ። በተሰባበረ አጥር የታጠረ ግዙፍ የሆነ ዝገት የበላው የብረት ግንባታ ነበር። ነፋሱ በግድግዳው ቀዳዳዎች ውስጥ ይጮሃል። ቫንስ አንተና ሰዎቹ ዙሪያውን ጠብቁ አሌክሳንደር አዘዘ። ኤሊናና እኔ ወደ ማማው እንወጣለን። አደገኛ ነው ጌታዬ ቫንስ ተቃወመ።
ልጄ ናት ምስክሬ አለ አሌክሳንደር። ሌላ ማንም አይወጣም። ወደ መጋዘኑ ጨለማ ገቡ። ወለሉ በቆሻሻ ተሸፍኗል። በእያንዳንዱ እርምጃ በሚጮህ የብረት ደረጃ ላይ ወጡ። ከላይ ከተዘጋ የብረት በር ፊት ለፊት ሲደርሱ አሌክሳንደር እሷ ከኋላው እንድትቆም በምልክት ነገራት። በሩን በጣቶቹ አንኳኳ። ኤልያስ! አሌክሳንደር ጮኸ። እዚህ እንዳለ አውቃለሁ፣ ክፈት! ምንም መልስ አልነበረም። የነፋሱ ድምጽ ብቻ ነበር። ኤልያስ! አሌክሳንደር ወተወተ። እኔ ፖሊስ አይደለሁም። የመጣሁት ከ23 ዓመት በፊት ስለነበረው አደጋ ለመነጋገር ነው። ስለታደከው ሕፃን ለማውራት ነው የመጣሁት። ከበሩ ማዶ የመሳሪያ መቆለፍ ድምጽ በግልጽ ተሰማ። ሂዱ የሚል የሻከረና የተሰበረ ድምጽ ከውስጥ መጣ። የሚወራ ነገር የለም፣ ሙታን ሞተዋል። አሌክሳንደር ኤሌናን ተመለከተ። እሷም ራሷን ነቀነቀችና ወደ በሩ ተጠጋች። ሁሉም ግን አልሞቱም ኤልያስ አለች ኤሌና ግንባሯን ከቀዝቃዛው ብረት ጋር አስጠግታ። እኔ በህይወት አለሁ። በቆዳ ጃኬት ውስጥ የነበርኩት ሕፃን እኔ ነኝ። ማሳደጊያ ጣቢያ ውስጥ የተውከኝ ልጅ እኔ ነኝ። ረጅም የከበደ ዝምታ ሆነ። ከዚያም የሚጎተቱና ወጥ ያልሆኑ የእርምጃ ድምጾች ተሰሙ። እየዋሸሽ ነው? ድምጹ በሹክሹክታ ጠየቀ። በጣም ቀርባ ነበር የሞተችው። ስትሞት አይቻታለሁ። እኔ ሀብሉ አለኝ አለች ኤሌና ከሸሚዟ ስር ያለውን የአንገት ሀብል እያወጣች። የእናቴ የአንገት ሀብል አለኝ። እባክህ ክፈትልኝ። ማመስገን ብቻ ነው የምፈልገው። መቆለፊያው ቀስ ብሎ ተንቀሳቀሰ። በሩ በሚያሰቃይ ጩኸት ተከፈተ። በጨለማ ውስጥ ነጭ ፂም ያለውና የተቀዳደደ ልብስ የለበሰ አዛውንት አሮጌ ጠመንጃ ደቅኖባቸው ነበር። እጆቹ ይንቀጠቀጣሉ። ነገር ግን አይኖቹ ኤሌና ላይ፣ ፊቷ ላይ፣ በማር ቀለም አይኖቿ ላይ ሲያርፉ መሳሪያው ከእጁ አምልጦ መሬት ላይ በከፍተኛ ድምጽ ወደቀ። ኤልያስ እንደ ሕፃን ልጅ እያለቀሰ በጉልበቱ ተደፋ። አምላኬ ሆይ! አዛውንቱ ፊቱን በእጆቹ ሸፍኖ አለቀሰ። አምላኬ ሆይ አንቺ ነሽ፣ የሷ ፊት ነው ያለሽ። ማዳን ያልቻልኳት የዚያች ሴት ፊት አለሽ። አሌክሳንደር ጠመንጃውን በእግሩ ገፋውና ኤሌናን በሚያስገርም ሁኔታ ተንበርክኮ አዛውንቱን እንዲነሳ ረዳው። በአሌክሳንደር እንቅስቃሴ ውስጥ ቁጣ አልነበረም። ከፍተኛ የሆነ የተስፋ መቁረጥ ስሜት ነበር። ለምን? አሌክሳንደር ኤልያስን በትከሻው ይዞ ጠየቀው። ለምን ወሰድካት? በህይወት መኖሯንስ ለምን አልነገርከኝም? ኤልያስ በፍርሃት የተሞሉ አይኖቹን ቀና አድርጎ አየ። ምክንያቱም እየተከታተሉ ነበር። አዛውንቱ በሹክሹክታ ተናገረ። ጥቁር መኪና ያላቸው ሰዎች፣ አደጋውን ያደረሱት እነሱ ናቸው። ማንም ሰው በህይወት እንዳይተርፍ እርግጠኛ መሆን ይፈልጉ ነበር። ለፖሊስ ብንናገር ኖሮ ይገድሉን ነበር። አሌክሳንደር የኤልያስን ቆሻሻ ሸሚዝ ይዞ በተስፋ መቁረጥ ኃይል ከመሬት ቀና አደረገው። የትኞቹ ሰዎች? አሌክሳንደር ጠየቀ። ቆይ እነማን ነበሩ? ኤልያስ እየተንቀጠቀጠ አይኖቹን አፍጥጦ ወደ ብረቱ በር ተመለከተ። ልክ የድሮ መናፍስት በማንኛውም ሰዓት ሊገቡ እንደሚችሉ ሁሉ ፊታቸው አይታይም ነበር። አዛውንቱ አኩተመተመ። ጭንብል አድርገው ነበር። መብራትና ታርጋ በሌለው ጥቁር ሴዳን መኪና ውስጥ ነበሩ። ከድልድይ ስር ተደብቄ ሳላ አየኋቸው። ቁጥጥራቸውን አላጡም ሚስተር ስተርሊንግ። ገጭተው ከመንገዱ አወጧችሁ። ኤሌና እጆቿን አፏ ላይ ያደረገች። አሌክሳንደር ልክ እንደተመታ ሰው ወደ ኋላ ፈገፈገ። ግድያ ነበር በሹክሹክታ ተናገረ። አደጋ አልነበረም። እኛን ለመግደል ሞክረዋል። የመጨረሻውን ምት ለመስጠት ከመኪናው ወረዱ ሲል ኤልያስ ለ23 ዓመታት የደበቃቸውን ቃላት በፍጥነት ተናገረ። ግን መኪና በእሳት እየነደደ ነበር። ከዚህ ሲኦል ማንም ሊተርፍ አይችልም ብለው አሰቡ። ሳቁና ሄዱ። እናቴስ? ኤሌና ወደ አዛውንቱ እየተጠጋች ጠየቀች። እንዴት እኔ ከዚያ ወጣው? ኤልያስ በሚያሳዝን የርህራሄ ስሜት ተመለከታት። በተጋጨው መኪና ውስጥ ወዲያውኑ አልሞተችም። እናትሽ እግሮቿ የተሰበሩና ሰውነቷ የተቃጠለ አንበሳ ነበረች። እየተሳበች ከዚያ ወጣች። የነዳጅ ታንኩ ከመፈንዳቱ በፊት ከመኪናው ወጣች። አዛውንቱ በመጋዘኑ ግድግዳ በኩል ምናባዊ ጫካን አመለከተ። ከመንገድ ግማሽ ኪሎ ሜትር ርቀት ላይ ባለ
አሮጌ ያደን ጎጆ ውስጥ አገኘኋት። ትጮህ ነበር፣ ግን በህመም ምክንያት አልነበረም። እሷ ምጥ ላይ ነበረች። አሌክሳንደር ጣቶቹ እስኪነጡ ድረስ እጆቹን ጨምድዶ አይኖቹን ጨፈነ። አምላኬ ሆይ ኤልኖር ምንም አልነበራትም አለ ኤልያስ። እንባ በቆሻሻ ጺሙ ላይ ይወርድ ነበር። አንድ የአደን ቢሏና አሮጌ ብርድ ልብስ ብቻ ነበር ያላት። እንድረዳት አስገደደችኝ። እንዲህ አለች፣ ልጄን ካዳንኩ እኔ በሞትም ግድ የለኝም። እናም ተሳካላት። ዝናቡ በውጭ በሚጮህበት ጊዜ በቆሻሻና በደም መካከል አንቺን ወለደች። ኤሌና የእናቷን ታሪክ ክብደት እየተሰማት በአንገቷ ላይ ያለውን የአንገት ሐብል ነካች። ይህንን ሐብል ሰጠችኝ። እውነት ነው፣ እሷ ናት የሰጠችሽ። ከመሞቷ ጥቂት ቀደም ብሎ እንዲህ አለችኝ፣ ሩቅ እንዳልወስድሽ አስማለችኝ። በህይወት መኖሯን ካወቁ ይመለሳሉ። ገንዘብ ሊያገኛት በማይችልበት ቦታ ደብቃት አለችኝ። ኤልያስ አሌክሳንደርን ተመለከተ። ለዚህ ነው ወደ ፖሊስ ያልሄድኩት ሚስተር ስተርሊንግ። አንተም የሞትክ መስሎኝ ነበር። እናም ልጅቷን ለስርዓቱ ካስረከብኩ ጥቁር መኪና ያላቸው ሰዎች ያገኟታል ብዬ አሰብኩ። ማሳደጊያ ጣቢያው ብቸኛው ደህንነቱ የተጠበቀ ቦታ ነበር። ማንነት የማይታወቅበት ቦታ። ልጄን ከኔ ሰረካት አለ አሌክሳንደር በቀዝቃዛ ድምጽ። ምንም እንኳን አይኖቹ የቁጣና የምስጋና ቅልቅል ስሜት ቢያሳዩም ግን ህይወቷን አድነሃል። ድንገት ከኋላቸው በዝምታ ወጥቶ የነበረው የመርማሪ ቫንስ ሬዲዮ በረብሻ ድምጽ መናገር ጀመረ። አለቃ አለ የአንዱ ጠባቂ ድምጽ፣ እንግዶች አሉን። 3 ኤስዩቪ መኪኖች በዋናው መንገድ እየመጡ ነው። መብራታቸውን አጥፍተዋል። አሌክሳንደር ወዲያውኑ ምላሽ ሰጠ። ፖሊሶች ናቸው? አይ አይደሉም። ረጅም መሳሪያዎች አሏቸው። መውጫዎችን እየዘጉ ነው። አግኝተውናል። ኤልያስ ወደ ማማው ጨለማ እያፈገፈገ አኩተመተመ። እንዳትመጡ ነግሬያችሁ ነበር። ይመለሳሉ ብያችሁ ነበር። ቫንስ ልጄን ከዚህ አውጣት። አሌክሳንደር ትዕዛዝ ሰጠ። ከኮቱ ስር የደበቀውን ሽጉጥ እያወጣ ነበር። በስተጀርባ በኩል ውሰዳት። እኔ ያላንተ አልሄድም። ኤሌና የአባቷን እጅ ይዛ ጮኸች። እንደገና ማጣት አልፈልግም። ቫንስ መሬት ላይ ተንቀሳቀሰና ኤሌናንና ኤልያስን ወደ መሬት ገፋቸው። ከአንድ ሰከንድ በኋላ የማማው መስኮት መስቶት በሺህ ቁርጥራጮች ተሰባበረ። የአንድ ያነጣጣሪ ጠመንጃ ድምጽ በአየር ላይ አስተጋባ። ተከትሎም ከአሌክሳንደር ራስ ጥቂት ሴንቲሜትር ርቆ በብረት ግድግዳው ላይ ያረፈ የጥይት ድምጽ ተሰማ። እየተኮሱ ነው። ቫንስ ወደ ደረጃው እየተሳበ ጮኸ። ወደ ምድር ቤቱ መውረድ አለብን። ኤልያስ ወደ ጭነት ሊፍቱ ውሰደን። አዛውንቱ እየተንቀጠቀጠ ተናገረ። ወደ ዋሻ የሚወርድ አንድ አሮጌ የእህል ሊፍት አለ። እንሂድ። አሌክሳንደር መውጣታቸውን ለመሸፈን በተሰበረው መስኮት በኩል 2 ጊዜ እየተኮሰ አዘዘ። ቡድኑ ዝገት ወደ በላው የጭነት ሊፍት ሮጠ። ጥይቶቹ በመጋዘኑ ብረት ላይ እንደ በረዶ ይንኳኩ ነበር። ከታች በሮች ሲሰበሩና በባዕድ ቋንቋ ትዕዛዝ የሚሰጡ ድምጾች ይሰሙ ነበር። እነማን ናቸው? ኤሌና የኤልያስን እጅ ይዛ ጠየቀች። ሊፍቱ በሚጮህ ድምጽ ወደ ታች ሲወርድ ኤሌና የኤልያስን እጅ ይዛ ጠየቀች። አሌክሳንደር ሽጉጡን በዝግታና በቅዝቃዜ ሞላው። እናትሽን የገደሏት ሰዎች ናቸው በሚያስፈራ የጥቃት እይታ መለሰ። በዚህ ጊዜ ግን ሰለባ አንሆንም። የጭነት ሊፍቱ ኮንክሪት ወለሉ ላይ ሲያርፍ የኤሌና ጥርሶች ተጋጩ። አቧራ ታፍኖ ተነሳ። ሄዱ! አሌክሳንደር ጮኸ። ኤሌናን በእጇ ይዞ ወደ ዋሻው ጨለማ እየሳባት ነበር። የኋላችንን ሸፍን። መርማሪ ሲ ወደ ኋላ ቀረ። አጥቂዎች በገመድ መውረድ ሲጀምሩ ወደ ሊፍቱ ጉድጓድ እየተኮሰ ነበር። ሄዱ! ቫንስ ጮኸ። እዚህ አልተውህም። አሌክሳንደር ተቃወመ። ልጅህን ከዚህ ማውጣት አለብህ። ቫንስ መለሰ። ሮጡ! አሌክሳንደር በቀስታ ተራገመ። ነገር ግን መርማሪው ትክክል መሆኑን ያውቃል። ኤልያስን ወደፊት ገፋው። የዋሻው ወዴት ነው የሚወስደን? ወደ ወንዙ። ኤልያስ ቁና እየተነፈሰ የቻለውን ያህል በፍጥነት እየተጎተተ ሄደ። ከግማሽ ኪሎ ሜትር በኋላ የቆየ የፍሳሽ ማስወገጃ መውጫ አለ። ቡድኑ በጠባብና በእርጥብ ኮሪደር ውስጥ ሮጠ። ውሃው እስከ ቁርጭምጭሚታቸው ይደርስ ነበር።
ቀዝቃዛና የሚሸት ነበር። ኤሌና በአባቷ ስልክ ብርሃን እየተመራች በጨለማ ውስጥ ተሰናከለች። ከኋላቸው የሲተኩስ ድምጽ እንደ ነጎድጓድ ያስተጋባ ነበር። ተከትሎም ግድግዳዎቹን ያናወጠ የፍንዳታ ድምጽ ተሰማ። ያ ምን ነበር ስትል ቆማ ጠየቀች። ቫንስ መግቢያውን አፈንድቶታል አለ አሌክሳንደር ወደ ኋላው ሳይመለከት። ምንም እንኳን ድምጹ የተጨነቀ ቢመስልም ጊዜ እንሰጠዋለን፣ ዋሻውን አፍርሶታል፣ መሮጣችሁን ቀጥሉ። ሳምባቸው እስኪቃጠል ድረስ ሮጡ። ዋሻው የሚያልቅ ይመስል ነበር። በሚጮሁ አይጦችና ዝገት በበላቸው በሚንጠባጠቡ ቱቦዎች የተሞላ ነበር። በመጨረሻም ግራጫ ብርሃን አዩ። በሐረግ የተሸፈነ የብረት መከለያ ነበር። አሌክሳንደር መከለያው እስኪላቀቅ ድረስ በሽጉጡ መጨረሻ መታው። ወደ ውጭ ወጡ። በእርጥብ ሳር ላይ ተንከባለው እስከ ወንዙ ዳርቻ ድረስ ደረሱ። ምሽቱ ጨለማ ነበር። ጨረቃ እንኳን አልነበረችም። እዚያ ኤልያስ እየተነፈሰ አመለከተ። አንድ የበሰበሰ የእንጨት ጎጆን አሳየ። አሮጌው መኪናዬ እዚያ ተደብቋል። ወደ መኪናው ሮጡ። የ30 ዓመት ዕድሜ ያለው አሮጌ መኪና ነበር። ነገር ግን ኤልያስ ቁልፉን ሲያዞረው ሞተሩ በከፍተኛ ድምጽ ተነሳ። ግቡ! አዛውንቱ ጮኸ። አሌክሳንደር ኤሌናን ወደ ረዳት ወንበር ገፋትና ራሱ ከኋላ ዘለለ። ልክ ሁለት ጥቁር ኤስዩቪ መኪኖች ቁጥቋጦውን እየረገጡ ብቅ ሲሉ ሂድ! አሌክሳንደር የመኪናውን ጣሪያ እየመታ ጮኸ። ኤልያስ ፍጥነቱን ጨመረ። መኪናው በጭቃው ላይ እየተንሸራተተ ወደ ጫካው መንገድ ተፈተለከ። ጥይቶች የኋላውን በር መቱት። በጫካ ውስጥ እልም ያለ ጦርነት ተጀመረ። ጥቁር መኪኖቹ ፈጣንና ዘመናዊ ነበሩ። የኤልኢዲ መብራቶቻቸውም በኤልያስ መስታወት በኩል አይኑን ይጋርዱት ነበር። ሊደርሱብን ነው! ኤሌና ወደ ኋላ እያየች ጮኸች። አሌክሳንደር ከመኪናው ጀርባ ሆኖ በአሳዳጆቹ ጎማ ላይ ይተኩስ ነበር። አንደኛው ጥቁር ኤስዩቪ ቁጥጥር አጥቶ ከጽድ ዛፍ ጋር ተጋጨና በእሳት ተያያዘ። ሁለተኛው መኪና ግን አሁንም እዚያው ነበር። አደገኛ በሆነ ሁኔታ ወደ እነሱ እየተጠጋ ነው። ኤልያስ ወደ ግራ ታጠፍ! አሌክሳንደር ትዕዛዝ ሰጠ። ወደ አሮጌው ድልድይ! ድልድዩ እኮ ፈርሷል! ኤልያስ ጮኸ። አድርገው! ኤልያስ መሪውን በድንገት አዞረው። መኪናው በሁለቱ ጎማ ተነስቶ ወደ ጠጠር መንገዱ ገባ። አሮጌው ድልድይ ከፊት ለፊት ታየ። ጥልቅ ገደል የሚያቋርጥ የእንጨት ግንባታ ነበር። በመሃል ላይ ጣውላዎች ይጎድሉ ነበር። ተያዙ! ኤልያስ አይኖቹን ጨፍኖ ጮኸ። መኪናው ፍጥነቱን ጨመረ። አባዬ! ኤሌና ጮኸች። መኪናው በድልድዩ ክፍተት ላይ ዘለለ። በሌላኛው በኩል በኃይል አረፈ። ነገር ግን ተሳካላቸው። አሳዳጁ መኪና ግን በጣም ከባድና ፈጣን ስለነበረ ፍሬን መያዝ አልቻለም። ለመከተል ሞከረ። ነገር ግን የበሰበሱት የድልድይ ጣውላዎች ክብደቱን አልቻሉትም። ኤስዩቪ መኪናው ወደ ገደል ውስጥ ጠፋ። ከጥቂት ሰኮንዶች በኋላ በወንዙ ድንጋዮች ላይ የተጋጨ ድምጽ ተሰማ። ኤልያስ ከ1 ኪሎ ሜትር በኋላ የሚጨሰውን መኪና አቆመ። የሌሊቱ ዝምታ እንደገና በላያቸው ላይ ሰፈነ። አሌክሳንደር ከመኪናው ወረደ። በጭቃና በባሩድ ቢቆሽሽም ምንም አልሆነም ነበር። የረዳት በሩን ከፍቶ ኤሌናን አወጣትና በኃይል አቀፋት። ደህና ነሽ ልጄ? ሲል ጉዳት እንዳልደረሰባት እየመረመረ ጠየቃት። አዎ አለች ኤሌና ቁጥጥር በሌለው ሁኔታ እየተንቀጠቀጠች። አባዬ ግን እነማን ነበሩ? ለምንድነው እንደዚህ ይጠሉን? አሌክሳንደር የፈረሰውን ድልድይ በቁዘማ ተመለከተ። አይጠሉንም ኤሌና፣ እነሱ ትዕዛዝ ብቻ ነው የሚፈጽሙት። ቅጥር ነፍሰ ገዳዮች ነበሩ። ቅጥር ነፍሰ ገዳይ የሚቀጥር ገንዘብ ማን አለው? ኤልያስ ከመኪናው ወጥቶ መኪናውን እየተደገፈ ጠየቀ። አሌክሳንደር ስልኩን አነሳ። ተሰብሮ ነበር። በቁጣ መሬት ላይ ጣለው። ከኔ ክበብ ያለ ሰው ነው አለ አሌክሳንደር። መጋዘን ውስጥ መሆናችንን የሚያውቅ ሰው። ወዴት እንደምንሄድ በትክክል የሚያውቁት 3 ሰዎች ብቻ ነበሩ። ቫንስ፣ አንተና ጠበቃዬ ጁሊያን። ቫንስ? ኤሌና ጠየቀች። ለኛ ሲል ራሱን ሰዋ። እንግዲያውስ ጁሊያን ይቀራል አለ አሌክሳንደር። አይኖቹ በቀዝቃዛ ቁጣ ያበሩ ነበር። ወይም ደግሞ ከሱ በላይ ያለ ሰው፣ ከ23 ዓመት በፊት ከእናትሽ ሞት የተጠቀመ ሰው። አሁን ምን እናደርጋለን? ኤሌና ጠየቀች። ወደ ቤት መመለስ አንችልም። እዚያ መሆናችንን ያውቃሉ።
አሁን በይፋ ሞተናል፣ ቢያንስ ለዛሬ ምሽት። ኤልያስ አስተማማኝ ቦታ ታውቃለህ? ካሜራና ቴክኖሎጂ የሌለበት ቦታ። አዛውንቱ በቀስታ ራሱን ነቀነቀ። 20 ኪሎ ሜትር ወደ ሰሜን የተተወ የእርሻ ቦታ አውቃለሁ። ማንም እዚህ አይሄድም። ከብዙ ዓመታት በፊት የሞተ ጓደኛዬ ነበር። እሺ ወደዚያው ውሰደን አለ አሌክሳንደር። ነገ ጦርነቱን እንጀምራለን። ዛሬ ምሽት ግን ልጄ በሰላም እንድትተኛ ፈልጋለሁ። እንደገና ወደ ተጎዳው መኪና ገቡ። በዛፎቹ ጥበቃ ስር ሲጓዙ ኤሌና ራሷን በአባቷ ትከሻ ላይ አሳረፈች። በህይወቷ ለመጀመሪያ ጊዜ የሞት አደጋ ተሰማት። ነገር ግን ለመጀመሪያ ጊዜ ደግሞ ሙሉ በሙሉ ደህንነት ተሰማት። የተተወው የእርሻ ቦታ ቀዝቃዛና ጸጥተኛ ነበር። አሌክሳንደር የፊት ለፊቱን በር ሰብሮ ገቡ። የኤሌክትሪክ ኃይል አልነበረም። ነገር ግን የጨረቃ ብርሃን በተሰባበሩ መስኮቶች በኩል ይገባ ነበር። እሳት እንዳታነዱ አሌክሳንደር አስጠነቀቀ። እኛን የሚፈልጉ ሳተላይቶች ካሏቸው የእሳት ሙቀት አሳልፎ ይሰጠናል። ኤሊና በአቧራ በተሸፈነ ወንበር ላይ ተቀመጠች። አባዬ ጁሊያን ወዴት እንደምንሄድ ያውቃል አልክ? ግን እኮ እሱ ጠበቃ ነው። ለምን ሊገድልህ ይፈልጋል? ምክንያቱም ጁሊያን የእናትሽን ውርስ ፈንድ ያስተዳድራል አለ አሌክሳንደር መሳሪያውን እየመረመረ። ኤልኖርና ወራሿ ከሞቱ የአክሲዮኖቹ ሙሉ ቁጥጥር ወደ ዳይሬክተሮች ቦርድ ይሄዳል። ጁሊያን ወራሽ የለም ብሎ በማሰብ ለ23 ዓመታት በእኔ አክሲዮኖች ሲመርጥ ቆይቷል። አሁን ደግሞ ነው የመጣው። ኤሊና ተረዳች። የእሱ ጨዋታ አብቅቷል። ድንገት በመስኮት ሲመለከት የነበረው ኤልያስ በድንገት ምልክት አደረገ። ሚስተር ስተርሊንግ ወደዚህ ና። አሌክሳንደር ተጠጋ። በሩቅ በመጡበት የጭቃ መንገድ ላይ አንድ መኪና በቀስታ ሲመጣ ይታይ ነበር። ተከትለውናል አለ ኤልያስ በሚንቀጠቀጥ ድምጽ። ግን እንዴት ሊሆን ቻለ? ስልኮቻችንን እኮ ጥለናል። አሌክሳንደር ኤሊናን ከዚያም ኤልያስን ተመለከተ። ወደ አዛውንቱ ተጠግቶ የለበሰው የቆዳ ጃኬትን ቀደደው። አይ ኤልያስ ተቃወመ። አሌክሳንደር ጃኬቱን ዳሰሰ። ከኪሱ ቢላዋ አውጥቶ የጃኬቱን ኮላር ቀደደው። አንድ ትንሽ ጥቁር የብረት ክብ መሬት ላይ ወደቀ። መከታተያ ነው አለ አሌክሳንደር። በጫማው እየረገጠው ነበር። ከብዙ ዓመታት በፊት መጋዘን ውስጥ ሳለን ያደረጉብህ ኤልያስ። ጥያቄ ይዞ የሚመጣ ሰው እስኪኖር ድረስ ይህንን ሁሉ ጊዜ ሲከታተሉ ነበር። ተከበናል አለች ኤሊና በመስኮቱ እያየች። 3 ጥቁር መኪኖች ቤቱን ከበውት ነበር። አሌክሳንደር መሳሪያውን ለኤሊና ሰጣት። ይህንን መጠቀም ታውቂያለሽ? አላውቅም፣ በፍጹም አላውቅም። እጆቿ ይንቀጠቀጡ ነበር። በዚህ በር በኩል ሰው ከገባ ተኩሺ አለ አሌክሳንደር። ኤልያስ የኋላውን መውጫ ዝጋ፣ እኔ እወጣለሁ፣ ይገድሉሃል ኤሊና ጮኸች። አይ አሌክሳንደር በቀዝቃዛ ፈገግታ፣ እንደወጣ ብቻ ይፈልጋሉ። ጁሊያን እንደ ሞትኩ እርግጠኛ መሆን ይፈልጋል። እኔ ደግሞ የህይወቱን አስገራሚ ነገር እሰጠዋለሁ። አሌክሳንደር እጆቹን ወደ ላይ አንስቶ በፊቱ በር በኩል ወጣ። የመኪና መብራቶች አበሩበት። ጁሊያን አሌክሳንደር በጨለማው ውስጥ ሆኖ ጮኸ። እዚያ እንዳለህ አውቃለሁ። ይህንን ነገር እናበቀዋለን። ከመካከለኛው መኪና አንድ ሰው ወጣ። ጁሊያን ነበር። በመስኩ መሃልም እንኳን ቢሆን ልብሱ አልተጨማደደም ነበር። ድምፅ አልባ ሽጉጥ ይዞ ነበር። ምንም የግል ጥላቻ የለኝም አሌክሳንደር አለ ጠበቃው። ግን ንግድ ነው። ልጅ ደግሞ የ1 ቢሊዮን ዶላር ያላለቀ ጉዳይ ናት። እሷ ስለ ንግድ ምንም አታውቅም አለ አሌክሳንደር በቀስታ ወደሱ እየተራመደ። እሷን ልቀቃት፣ እኔን ግደለኝ ጁሊያን። ጁሊያን ሳቀ። ኦ አሌክሳንደር፣ አንተ ሁልጊዜም ስሜታዊ ነህ። ሁሉንም ግደሏቸው። ጁሊያን ትዕዛዙን ሳይጨርስ የሄሊኮፕተር ሞተር ድምጽ ተሰማ። አንድ ጥቁር ሄሊኮፕተር ከዛፎቹ ጀርባ በዝቅታ በረረ። የብርሃን ጨረር ቅጥር ነፍሰ ገዳዮቹ ላይ አበራ። ፌደራል ፖሊስ ነን፣ አንድ ድምጽ በድምጽ ማጉያው ተናገረ። መሳሪያዎቻችሁን አውርዱ። ጁሊያን ግራ በመጋባት ወደ ሰማይ ተመለከተ። ምን እየሆነ ነው? በደርዘን የሚቆጠሩ የፖሊስ አባላት ከዛፎች ጀርባ ወጥተው ቅጥር ነፍሰ ገዳዮቹን ከበቡ። ከፊታቸውም እጁ የታሰረውና ልብሱ የተቃጠለው መርማሪ ቫንስ ነበር። አልተውህም ብዬ ነበር አለቃ። ቫንስ በጁሊያን ላይ ደቅኖ ጮኸ። ጁሊያን መሳሪያውን ለማንሳት ሞከረ።
ነገር ግን አሌክሳንደር ፈጣን ነበር። ጠበቃውን አጠቃውና በመንጋጋው ላይ በሰነዘረው ጡጫ መሬት ላይ ጣለው። በማግስቱ ጧት በስካይላይን ታወር የስብሰባ አዳራሽ በሰዎች ተሞልቶ ነበር። ሁሉም ዋና ዋና አክሲዮን ባለቤቶች ተገኝተው በጭንቀት ያወሩ ነበር። ከንፈሩ የጠቆረውና በካቴና የታሰረው ጁሊያን በፖሊስ ቁጥጥር ስር ተቀምጦ ነበር። ነገር ግን ስብሰባው አልተሰረዘም። የቦርዱ ሰብሳቢ ጋርሊክ የተባለው ሰው ጠረጴዛውን መታ። ትዕዛዝ ይኑር እባካችሁ። የትላንትናው ሁኔታና የሚስተር ጁሊያንን መታሰር ከግምት በማስገባት ወዲያውኑ ኩባንያውን እንደገና ለማዋቀር መምረጥ አለብን። አሌክሳንደር ስተርሊንግ ብቁ እንዳልሆነ እንድንገልጽና ሙሉ ቁጥጥሩን እንድንረከብ ሐሳብ አቀርባለሁ። ሐሳቡን ደግፋለሁ አለ ሌላ ሙሰኛ አክሲዮን ባለቤት። አንድ አፍታ የስብሰባ አዳራሹ በሮች ተከፈቱ። አሌክሳንደር ስተርሊንግ ንጹህ ሆኖ ጸጉሩና ጺሙን አስተካክሎ አዲስ ሱፍ ለብሶ ገባ። ግን ብቻውን አልነበረም። ከጎኑ ኤሊና ነበረች። አሁን የጽዳት ሰራተኛ ዩኒፎርም ወይም የተዋሰችውን ልብስ አልለበሰችም። ነጭ ሱፍ ለብሳ ራሷን ቀና አድርጋ የእናቷን ያንገት ሐብል አድርጋ ነበር። ለራስ ቀብር ዘግይተሃል አሌክሳንደር ሲል ጋርሊክ አፌዘበት። ምንም እንኳን ፊቱ ቢገረጣም እዚህ የመምረጥ መብት የለህም። ውክልና በጁሊያን እጅ ላይ ነው። ጁሊያን በግድያ ሙከራ ወደ እስር ቤት እየሄደ ነው አለ አሌክሳንደር አንድ ፋይል ጠረጴዛው ላይ እየጣለ። ውክልናውም ተሰርዟል። ግን የመጣሁት ለመምረጥ አይደለም። የዚህ ኩባንያ ዋና አክሲዮን ባለቤትን ለማስተዋወቅ ነው የመጣሁት። አሌክሳንደር ወደ ኤሊና ተመለከተ። የኤልኖር ስተርሊንግ ልጅና ወራሽ የሆነችውን ቻርሎት ስተርሊንግን ላስተዋውቃችሁ። በክፍል ውስጥ የመገረም ድምፅ አስተጋባ። ይህ ተውኔት ነው ጋርሊክ ጮኸ። ኤልኖር ያለ ልጅ ነው የሞተችው። ይህች ልጅ አስመሳይ ናት። የመጠጥ ቤት ጽዳት ሰራተኛ ናት። አሁን ቻርሎት የሆነችው ኤሊና አንድ እርምጃ ወደፊት መጣች። ድምጿ አይንቀጠቀጥም ነበር። እኔ የኤልኖር ልጅ ነኝ አለች፣ ጋርሊክን አይኑን እያየችው። የዲኤንኤ ምርመራ ውጤት አለኝ። ያዳነኝ ሰው ምስክርነትና እናቴ ከመንገድ እንድትገፋ ስታዙ የነበረው ሐብል አለኝ። ኤሊያስ አሌክሳንደር ጠራው። አዛውንቱ ንጹህ ሆኖና አዲስ ልብስ ለብሶ ከመርማሪ ፋንስ ጋር ወደ ክፍሉ ገባ። ሚስተር ጋርሊክ በዚያ ምሽት ለሰዎቹ ገንዘብ ሲከፍል አይቼዋለሁ ሲል ኤሊያስ በጽኑ ተናገረ። ከአደጋው 2 ሰዓት በፊት በመንገድ ዳር ባለው መጠጥ ቤት አየሁት። ውሸት ነው ጋርሊክ ተደናገጠ። እኔ እዚህ አልነበርኩም ጮኸ። ጁሊያን ነው ሁሉንም ያዘጋጀው። እሱ ነው ፍሬኑን አበላሻለሁ ያለው። ክፍሉ ጭጭ አለ። ጋርሊክ አፉን በእጁ ያዘ። አሁን መናዘዙን ተረዳ። ሲፈገግ ብሎ እየቀረጸ የነበረውን ስልኩን አሳየ። ለማረጋገጫው አመሰግናለሁ ጋርሊክ፣ በግድያ ሴራ ተከሰሃል። ፖሊስ ወደ ክፍሉ ገባ። ጋርሊክ ወደ መስኮቱ ለመሮጥ ሞከረ። ነገር ግን አሌክሳንደር መንገዱን ዘጋው። አበቃ አለ አሌክሳንደር። ቤተሰቤ ተመልሷል። አንተ ደግሞ ወጥተሃል። ጋርሊክና ጁሊያን ሲታሰሩ በኩባንያው ውስጥ የነበረው ምስቅልቅል ወዲያውኑ ተወገደ። የጠፋችው የስተርሊንግ ልጅ የመመለሷ ዜና በሁሉም ብሔራዊ ጋዜጦች ላይ ወጣ። በፕሬዝዳንቱ ቢሮ ውስጥ አሌክሳንደር 2 ብርጭቆ ውሃ ቀዳ። ቻርሎት በመስኮቱ ፊት ቆማ አሁን በእግሯ ስር ያለችውን ከተማ ትመለከት ነበር። ደህና ነሽ? አሌክሳንደር ብርጭቆውን እየሰጣት ጠየቃት። ከባድ ነበር ስትል አመነች። ውሃውን እየተቀበለች ከ3 ቀናት በፊት ወለላ ጸዳና የቤት ኪራይ ለመክፈል ይጨነቅ ነበር። አሁን ግን የዚች ከተማ ግማሽ ባለቤት ነኝ። ገንዘብ አይቀይርሽም አለ አሌክሳንደር። ቀድሞውኑ ማን እንደሆንሽ ያጎላል። አንቺ ደግሞ ደፋር ነሽ ቻርሎት፣ ከኔ ይልቅ ደፋር ነሽ። እኔ በስራና በህመም ውስጥ ስደበቅ፣ አንቺ ግን ዓለምን ብቻሽን ተጋፈጥሽ። አንድ ሰው በሩን አንኳኳ። ኤሊያስ ነበር። በአዲሱ ልብስ ውስጥ ምቾት አልተሰማውም ነበር። ባርኔጣውን በእጆቹ እያሽከረከረ ሚስተር ስተርሊንግ፣ ወይዘሪት ቻርሎት ልሰናበታችሁ መጣው። መሰናበት? ቻርሎት ብርጭቆውን አስቀምጣ ወደሱ ተጠጋች። ወዴት ነው የምትሄደው? ከተማ ለኔ አይሆንም አለ አዛውንቱ። ሚስተር አሌክሳንደር የአትክልት ቦታና ውሻ ያለው ቤት በገጠር ሰጥቶኛል። ያ ከሚገባኝ በላይ ነው። መላው ዓለም ይገባሃል ኤሊያስ አለች ቻርሎቴ እቅፍ አድርጋው። ህይወቴን 2 ጊዜ አድነሃል።
አንዴ ሲወለድ፣ አንዴ ደግሞ ትላንትና ምሽት። እኔ ቃሌን ብቻ ነው የጠበቅኩት አለ ኤልያስ። አይኖቹ በእንባ ሞልተው ነበር። እናትሽ በአንቺ ትኮራ ነበር። አንቺ የእሷ እሳት አለሽ። አሌክሳንደር ተጠግቶ ኤልያስን እጁን ጨበጠው። መኪናው ከታች ነው፣ ወደ ፈለክበት ቦታ ይወስድሃል። አመሰግናለሁ ኤልያስ። አዛውንቱ ሲሄድ ቻርሎት ወደ አባቷ ዞረች። አሁን ምን እናደርጋለን አባዬ? አሌክሳንደር ፈገግ አለ። እናም ለ23 ዓመታት ለመጀመሪያ ጊዜ ፈገግታው አይኖቹ ላይ ደርሶ ነበር። አሁን እንኖራለን ልጄ፣ የጠፋውን ጊዜ እናካክሳለን። ግን መጀመሪያ ኤልኖርን ለልጇ ማስተዋወቅ ያለብን ቦታ አለ። የስተርሊንግ ቤተሰብ መቃብር ጸጥተኛ ቦታ ነበር። የጥንት ዛፎች በነጭ ማርብል መቃብሮች ላይ ጥላን ይሰጡ ነበር። ፀሐያማ ቀን ነበር። ከብዙ ዓመታት በፊት ህይወታቸውን ከቀየረው ዝናባማ ቀን በጣም የተለየ። አሌክሳንደርና ቻርሎት እጅ ለእጅ ተያይዘው ወደ መካከለኛው መቃብር ሄዱ። መቃብሩ ቀላል ነበር። ኤልኖር ስተርሊንግ የተወደደች ሚስት እዚህ አርፋለች የሚል ጽሑፍ ብቻ ነበረው። ቻርሎት ሳሩ ላይ ተንበርክካ ቀዝቃዛውን ማርብል ነካችው። ሰላም እናቴ በሹክሹክታ ተናገረች። እኔ ነኝ ቻርሎት። አሌክሳንደር የራሳቸው ጊዜ እንዲኖራቸው ወደ ኋላ ቀረ። ነገር ግን ቻርሎት ወደ እሷ እንዲጠጋ ምልክት አደረገችለት። ይቅርታ ኤልኖር አለ አሌክሳንደር በዝግታ ድምፅ። አንቺን ባለመጠበቄ ይቅርታ አድርጊልኝ። ልጃችን በህይወት መኖሯን ባለማውቄ ይቅር በይኝ። አውቃ ነበር አለች ቻርሎት የአንገት ሐብሏን እየነካች። አንተ እንደምታገኘኝ አውቃ ነበር። ለዚህ ነው ወደ ቤት የምመለስበትን መንገድ እንዲያበራልኝ ይሄንን የሰጠችኝ። ቻርሎት የአንገት ሐብሉን አውጥታ መቃብሩ ላይ በጥንቃቄ አኖረችው። ላንቺ መልስልሻለሁ እናቴ፣ ተልኮሽን ፈጽመሻል። የለም አይሆንም። አሌክሳንደር ሐብሉን አንስቶ በልጁ አንገት ላይ መልሶ አደረገው። አንቺ እንድታደርጊው ፈልጋ ነበር። ይህ ፍቅር ከሞት በኋላም እንደሚተርፍ ምልክት ነው። ስተርሊንጎች መቼም ተስፋ እንደማይቆርጡ ምልክት ነው። ቻርሎት በመስማማት ራሷን ነቀነቀች። እንባ በጉንጮቿ ላይ ይወርድ ነበር፣ ግን ደግሞ ፈገግታም ነበራት። ተነሳችና አባቷን ተመለከተች። አንድ ሐሳብ አለኝ አለች። ከውርስ ገንዘቤ ላይ እንደኔ ላሉ ልጆች መገኘት ለሚገባቸው የጠፉ ልጆች የሚሆን ፈንድ መክፈት እፈልጋለሁ። እናም ያንዲት ጠንካራና አዛኝ ሴትን ስም እንዲይዝ እፈልጋለሁ። በጣም ጥሩ ነው። ምን ብለን እንጠራዋለን? ቻርሎት የእናቷን መቃብር ከዚያም ደረቷ ላይ ያለውን ሜዳሊያ ተመለከተች። ኤልኖር ፈንድ አለች። ሌላ ማንም ሰው ወደ ቤቱ ለመገኘት 23 ዓመታት መጠበቅ እንዳይኖርበት እናደርጋለን። አባትና ልጅ በፀሐይ መጥለቂያ ወርቃማ ብርሃን ስር ተቃቀፉ። ካለፈው ጊዜ ረብሻ በመጨረሻም ሰላም አገኙ። የወደፊቱ ጊዜ በብርሃንና በተስፋ የተሞላ ከፊታቸው ተዘርግቷል። እናም በቻርሎት አንገት ላይ የአንገት ሐብሉ ለመጨረሻ ጊዜ አበራ። በመጨረሻም እንዳሸነፈች የጠፋች እመቤት የዘላለም የዓይን ጥቅሻ ይመስላል። ይህ ታሪክ የሚያስታውሰን ምንም እንኳን የሰው ልጅ ስግብግብነት ጨለማ እውነትን በአመታት ዝምታና ህመም ውስጥ ለመቅበር ቢሞክርም የእውነተኛ ፍቅር የመለኮታዊ ፍትህ ብርሃን ግን ሁልጊዜም የምታበራበትን ቀዳዳ እንደምታገኝ ነው። ስቃዩን ወደ ጥንካሬ በለወጠችው በቻርሎት ድፍረትና በአሌክሳንደር ጽናት ቤተሰብ ደም ብቻ ሳይሆን ምንም ቢፈጠር አንዳቸው ለሌላኛው የመታገል የማይናወጥ ውሳኔ መሆኑን ያስተምረናል። እንደ ኤልያስ ባሉ ፈሪ አዛውንቶች ልብ ውስጥ እንኳን የሰው ልጅ የመለወጥ አቅም እንደሚኖር እንረዳለን። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። ለእናንተ በዚህ ታሪክ ውስጥ ጀግና የምትሉት ማንን ነው? ቻርሎትን፣ አሌክሳንደርን፣ ኤልያስን፣ ቫንስን ወይስ ማንን ነው? ኮሜንት ላይ ሐሳባችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። ታሪኩ ለብዙ ሰዎች እንዲደርስና እንዲማሩበትም ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።